በስመ አብ እንበል ሲደጋግመን ምንም ማለት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቼ ካህናት፣ መነኮሳት፣ ቆሞሳት፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ ምዕመናን እንደገና እንዴት ውላችኋል? እንደምን ዋላችሁ? እንደምን ዋላችሁ? በዚህ ልጽማ ነቃ ብላችሁ ልትማሩ አትችሉም። እንዴት ዋላችሁ? እግዚአብሔር የተመሰገነ ይሁን። የአሁኑ ስብከት አይደለም፣ ትምህርት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ያህል እውነተኛ እንደሆነችና ሌሎች እምነቶች ደግሞ በቅዱስ ይሁዳ መልእክት የሚመዘኑበት ትምህርት ነው የምንማረው። እግዚአብሔር ከሁላችን ጋር እንዲሆን የእሱ ቅዱስ ፈቃድ ይሆንልን። በመጀመሪያ እዛው እንዳላችሁ አንድ መዝሙር እንዘምራለን። እስካሁን እየዘመራችሁ ነበረ። ባለውለታዬ የሚለውን መዝሙር እዛ ቁጭ ብላችሁ ከዘመርን በኋላ ወደ ትምህርቱ እንሄዳለን። ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። እስቲ እናንተ በሉ ባለውለታዬ በሉ እናንተ፣ እነዛ ይቀበሏችኋል። ባለውለታዬ ተመስገን ጌታዬ። ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። የሚዘጋብኝ ስምህ ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ አዘዘ ጌታዬ። እግሩን አጥበዋለሁ ወድቄ በእንባዬ፣ እግሩን አጥበዋለሁ ወድቄ በእንባዬ። ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ ከአመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። የበረሃ ጨለማ ቢሆንም ስራዬ አዘዘ ጌታዬ። ማዕረጌን መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ፣ ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታዬ ከትቢያ ተጥዬ ተመስገን ጌታዬ። አመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ባለውለታዬ አመድ ያነሳኸኝ ከትቢያ ተጥዬ ተመስገን ጌታዬ። ይበቃናል፣ እዚህ ላይ ይበቃናል። ወደ ትምህርቱ ትወስደኛለህ ነቢይ። የትምህርታችን ርዕስ በተቀደሰ ሃይማኖት ራሳችሁን አንጹ የሚል ነው። በተቀደሰ ሃይማኖት ራሳችሁን አንጹ። ምን በሆነ ሃይማኖት? በተቀደሰች ሃይማኖት ወይም በተቀደሰው ሃይማኖት ራሳችሁ ምን አድርጉ?
አንጹ። በምን አይነት ሃይማኖት? በተቀደሰች ሃይማኖት። ትምህርቱ የቅዱስ ይሁዳ የጌታ ወንድም የተባለ የአስቆሮቱ ያይደለ ቅዱሱ ይሁዳ ነው። ቅዱስ ይሁዳ አንድ ምዕራፍ ብቻ ነው የሚጽፈው። በዛ በአንድ ምዕራፍ ውስጥ ግን እጅግ ብዙ ምስጢር አለ። ሲጀምር የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ይላል። መልእክቱን የጻፈው በኢየሱስ ክርስቶስ ተጠብቀው ለተጠሩ ይላል። ስለዚህ የይሁዳ መልእክት ባጭሩ ለሃይማኖተኞች ሰዎች የተጻፈ ነው፣ ለሚያምኑ። በውስጡ ለኦርቶዶክሳውያን የተጻፈ መሆኑን በደንብ ታውቃላችሁ። ጽሑፉ ለእናንተ ነው፣ ጽሑፉ ለእኛ ነው። የክርስቶስ ባሪያ የያዕቆብ ወንድም ይሁዳ በእግዚአብሔር አብ ተወደው በኢየሱስ ክርስቶስ ተጠብቀው ለኖሩ ይላል። ለነሱ ይልቁንም ስዩማን ለሆኑ ለተሾሙ። ምን ተብለው ለተሾሙ? በክርስቶስ ክርስቲያን በወልድ ውሉዳን ለተሰኙ ለአማኞች የተጻፈ መልእክት ነው። ስለዚህ ቅዱስ ይሁዳ የሚጽፈው አንድ ምዕራፍ ብቻ ነው። በዛ ምዕራፍ ውስጥ ያሉትን ግን ሚስጥሮች ዛሬ እንመለከታለን። መጽሐፍ ቅዱስ ያላችሁ ሰዎች ወይም ደግሞ በመሃል ላይ የምጠይቃቸው ነገሮች ይኖራሉ፣ እንመለከታለን። ምሳሌዎች የሆኑትን ሁሉ ቁጥር 2 ላይ ምን ይላል? ምሕረትና ሰላም ፍቅርም ይብዛላችሁ ይላል። ምሕረትና ሰላም ፍቅርም ይብዛላችሁ። አብረን እየተመለከትን እያነበብን እንሄዳለን። የይሁዳ መልእክት ምዕራፍ 1 ነው የምንማረው። የምትመለከቱት ምዕራፍ 1 ብቻ ነው የጻፈው ቅዱስ ይሁዳ። አንድ ምዕራፍ ብቻ ነው፣ ትምህርት ነው። በጣም ልብ ብላችሁ ስሙ። ስብከት አይደለም ብያችኋለሁ። ትምህርቱን ግን በልባችሁ ለመጻፍ ሞክሩ። እግዚአብሔር አምላክ የነቢያት የሊቃውንት ጉባኤን እንደባረከ የኛንም ይባርክልን። አምላካችን መንፈስ ቅዱስ በእኔም በእናንተ ላይ ይደር። የምንሰማውን ቃል ይግለጽልን። በቅዱስ ይሁዳ ላይ ያደረው መንፈስ በእኔና በእናንተ ላይ ይደር። ቅዱስ ይሁዳ በዚህ በሚጽፈው መልእክቱ የክርስቶስ ባሪያ የያዕቆብ ወንድም እንዲህ ይላል። ቀጥሉ እስቲ ሁላችሁ። የኢየሱስ ክርስቶስ ምን? የማ ወንድም? ማ? ይሁዳ። ይሁዳማ የኢየሱስ ምን? ባሪያ። የያዕቆብ ምን? ወንድም። ቅዱሱ ይሁዳ ነው። ያኛው ርኩሱ ይሁዳ አይደለም፣ የአስቆሮቱ አይደለም። ይሄኛው ቅዱሱ ይሁዳ ነው። ስለዚህ ሲለየው ገና የክርስቶስ ባሪያ የያዕቆብ ወንድም ይሁዳ፣ የአስቆሮቱ አይደለ። ይሄ ይሁዳ በእግዚአብሔር አብ ተወደው በኢየሱስ ክርስቶስ ተጠብቀው ለተጠሩ ብሎ በወልድ ውሉዳን በክርስቶስ ክርስቲያን ለተባሉት አንድ ነገር ይላችኋል ሁላችሁንም። ምን ይላል? ቁጥር 2 ላይ ምሕረትና ሰላም ፍቅርም ይብዛልን። ስንት ነገር እዚህ ጋር ይብዛላችሁ? ሶስት ነገር ይብዛላችሁ። ያያችሁት ነው። ሶስት ነገር ምን ይብዛላችሁ? አንደኛ፣ ሁለተኛ፣ ሶስተኛ ምሕረት ይብዛላችሁ፣ ሰላም ይብዛላችሁ፣ ፍቅርም ይብዛላችሁ፣ ለሁላችንም ይብዛልን። ክብር ምስጋና ይግባው እግዚአብሔር። ቅዱስ ይሁዳ ገና ሲጀምር ለተመረጡና ላመኑት ስለሆነ በሥላሴ ለሚያምኑት ለነሱ ስለሆነ መንፈስ ቅዱስ እያናገረው በእግዚአብሔር ላይ ለተወደዱ በኢየሱስ ክርስቶስ ተጠብቀው ላሉት ምን ይላል? አንደኛ ምሕረት፣ 2 ሰላም፣ 3 ፍቅር ይብዛላችሁ። አንደኛ፣ 2፣ 3 ምን ይሁንላችሁ? ይብዛልን ለሁላችንም። ከዚህ በላይ ምን እንፈልጋለን? ከምሕረት በላይ እንፈልጋለን፣ ከሰላም በላይ እንፈልጋለን፣ ከፍቅር በላይ እንፈልጋለን። ዛሬ ዓለም እኮ የሚመራው ጠብ እኮ ነው። ባል ከሚስቱ የማይስማማው፣ ሚስት ከባሏ የማትስማማው እኮ የዓለምን ነገር ሲያስገቡ ነው። እግዚአብሔርን ፈርተው ያልኖሩ ሰዎች ሁልጊዜ እንደተጨነቁ ነው። ባልና ሚስት እግዚአብሔር ሰላም በውስጣቸው ከሌለ እኮ ፍልስጤምና እስራኤል ናቸው። ያን በዳዊት ጊዜ ይጣላሉ፣ ዛሬም ይጣላሉ። እግዚአብሔር ሰላሙን ያብዛላችሁ፣ ፍቅርንም ያብዛልን፣ ምሕረትንም ያብዛልን። ስለዚህ ቅዱስ ይሁዳ ምን ይላል? የትምህርታችን ርዕስ ምን ነበረ? ምን ነበር የትምህርታችን ርዕስ? ምንድን ነው ያልኩት? ርዕስ
በተቀደሰ ሃይማኖት ራሳችሁ ምን አድርጉ? በተቀደሰችው ሃይማኖት ራሳችሁን አንጹ። ጥሩ። ሁለት ጊዜ ሃይማኖትን ይናገራል ቅዱስ ይሁዳ። ሁለት ጊዜ ስለ ሃይማኖት ይናገራል። አሁን ቁጥር 3 ላይ ምን ይላል? ወዳጆች ሆይ ለማን ነው የሚጽፈው ብያችኋለሁ? በሥላሴ አምነው ላሉ ለተመረጡት ወዳጆች ተብለው ለተጠሩ ለእናንተ ነው ጽሑፉ፣ ለክርስቲያኖች ነው ጽሑፉ። ስለዚህ ቅዱሱ ምን አለ? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። ቀጥሉና አንብቡ ይሄንን። ከካህናት በስተቀር ሁላችሁም ቆሙ። ሁላችሁም ቆሙ። ቁጥር 3ን ታነባላችሁ። ድምጻችሁን አንድ አድርጋችሁ የኔን መብራት እየተከተላችሁ ጀምሩ። አገሬ ስሬ ይባላልና ሰኞ ሰኞ ገባለ እዛ የሚሰማውን ድምጽ አይደል ይሰማችሁ ይቆሉ ነው ቁጭ በሉ። አሁን በዚህ በኩል ያላችሁት የምታነቡት ቀጥሉ። በዚህ አንድ ላይ ስታወራ ያላችሁት እጅግ ተግቼ ሳለሁ ምን ትላላችሁ እህቶች እናቶች? ቀጥሉ። መልካም ርቅ ስላላችሁ ችግር የለም። ከኔ ቀጥላችሁ ተናገሩ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ተመልከቱ። አሁን ምንድነው የሚለው? ስንት ጊዜ ስለተሰጠ ሃይማኖት? 2 ጊዜ? 10 ጊዜ? ስንት ጊዜ ነው ሃይማኖት የተሰጠው? ስንት ሃይማኖት ተሰጠ? አንድ። ኤፌሶን 4:5 ላይ ምን ይላል? ከኔ ቀጥላችሁ ተናገሩ። አንድ እግዚአብሔር። ስንት እግዚአብሔር? አንድ ሃይማኖት። ስንት ሃይማኖት? አንዲት ጥምቀት። ስንት ጥምቀት? አንዲት ጥምቀት ወደ ሃይማኖት የምታስገባ። ሃይማኖት ማለት በአብ ወልድ መንፈስ ቅዱስ ማመን ነው። ሃይማኖትና እምነት ልዩነት አለ። ሃይማኖት ኦርቶዶክስ ብቻ ናት። ሌላው እምነት ነው። ሌላው እምነት ነው። ሃይማኖት አንዲት ናት። በአብ ወልድ መንፈስ ቅዱስ ማመን ናት። የተሰጠችው አንዴ ነው። ለዚች ሃይማኖት ደግሞ አንድ ነገር ነግራችኋለሁ ይላል የክርስቶስ ባሪያ ያዕቆብ ወንድም ቅዱስ ይሁዳ። በረከቱ በሁላችን ይደር። ምንድነው ያለን? የሚመክረን ምንድነው? የተጋው ለኛ ምንድነው? ምንድነው ሊጽፍልን የወደደው? ወዳጆቼ እያለ የሚጠራን በእግዚአብሔር አብ ተወደን በኢየሱስ ተመርጠን በመንፈስ ቅዱስ ለተመረጠን ለኛ ለአማኞቹ ለኦርቶዶክሳውያኑ ለቅዱሳን ስንት ጊዜ? ለማ ለሚያምኑ ሁሉ ቅዱሳን ለቅዱሳኑ ለደማቸውን ላፈሰሱላት ትንቢት ለተናገሩላት ነቢያት ለሰበኩላት ሐዋርያት ለሁላችንም ቅዱሳን ነን። በእግዚአብሔር ተመርጠን ላለን ሁሉ ስንጠብቅ ምን አለ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን እንድታረጉ እመክራችኋለሁ፣ እጽፍላችኋለሁ። ምን እንድታረጉ? እንድትጋደሉ አይደል? ገድል የሚል መጽሐፍ ሰምታችኋል አይደል? ገድል ለመናፍቃን አይሆንም። ምክንያቱም ስለ ቅድስና ነው የሚያወራው፣ ስለ ጾም ነው የሚያወራው፣ ስለ ጸሎት ነው የሚያወራው፣ ስለ ስግደት ነው የሚያወራው። እንዴት ያደርጉት እነሱ? መጋደል። አሁን የጊዮርጊስ የገድል መጽሐፍ ሲባል ሊበሳጫል ሴጣን። የገብረ መንፈስ ቅዱስ የገድል መጽሐፍ፣ የአቡነ አረጋዊ የገድል መጽሐፍ፣ የተክለ ሃይማኖት የገድል መጽሐፍ፣ የቅዱስ ቂርቆስ የገድል መጽሐፍ፣ የራሷ የቅድስት ኢየሉጣ የገድል መጽሐፍ። ገድል የተባለው ራሱ ምንድነው? ስለ አንዲት ሃይማኖት እንድትጋደሉ እየመከርኳችሁ። ምን ያህል ሃይማኖታችሁን ትወዳላችሁ? ምን ያህል ኦርቶዶክስን እንወዳታለን? ምን ያህል ለሃይማኖታችን ሰራ? በአንድ ቀን መሰብሰብ ብቻ ነው? ለአንድ ልብስ መሰብሰብ ብቻ ነው? ወይስ በየዕለቱ አንድ ጊዜ ስለተሰጠች ሃይማኖት እንተጋለን? እየሰማችሁ ነው? ቅዱስ ሐዋርያ የክርስቶስ ባሪያ ያዕቆብ ወንድም የሚለው ስንት ጊዜ ለቅዱሳን ስለተሰጠ? አንድ ጊዜ ስለተሰጠ ሃይማኖት ምን እንድትሆኑ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ? ግድ ሆነብኝ። ስንት ሃይማኖት? ለእሱ ሃይማኖት ምን እንድትሆኑ መክራችኋለሁ።
እንድትጋደሉ ማተም ማሰር እኮ የሚከብደው ሰው ሊኖር ይችላል። ስላልገባው ሊሆን ይችላል። መጾም እኮ የሚከብደው ሰው ሊኖር ይችላል። ስላልገባው ሊሆን ይችላል። መስገድ እኮ የሚጨንቀው ሰው ሊኖር ይችላል። ስላልገባው ይሆናል። በኦርቶዶክሱ ዘንድ ግን ይሄ ሁሉ ትምህርት ይሰጣል። በዚህች እምነት ያደረገን ክብር ምስጋና ይገባው። ስንት ጊዜ የተሰጠች ሃይማኖት፣ ስንት ጊዜ የተሰጠች ሃይማኖት፣ ስንት ሃይማኖት አለ? አንድ መጽሐፍ ቅዱስ የሚነግረን እሱን ነው። እንቀጥል። ስንት ሃይማኖት እንዳለ ተመልከቱ። በፕሮቴስታንቱ ብቻ የኢንሳይክሎፔዲያ ላይ የተጻፈ ነው። ወርልድ ክርስቲያን ኢንሳይክሎፔዲያ፣ ወርልድ ክርስቲያን ኢንሳይክሎፔዲያ ላይ የተጻፈው እንደውም ተመልከቱ በ1982 ላይ ነው። አሁን ያለውማ ሌላ ነው። በ1982 ላይ ተመልከቱ ምን አይነት according to the United Nations statistics there were over 23,000 competing and often contradictory denominations worldwide. Contradictory denominations worldwide. እርስ በርሱ የማይስማማ በፕሮቴስታንቱ ዓለም እርስ በርሱ የማይስማማ according to World Christian Encyclopedia 1982 there were 23,000 Protestant denominations. የሰማችሁ ነው ናችሁ? ከኦርቶዶክስ ሲወጣ ከኦርቶዶክስ ሲወጣ ወዴት ነው የሚሄደው? ምንድን ነው የሚያጣው? ነግራችኋለሁ። 23,000 በአሁኑ ሰዓት now for a few facts and stats from the actual source. World Christian Encyclopedia ደግሞ አሁን የሚያመጣው the source does refer to 33,000 plus. በ1982 የነበረውንና አሁን ያለው ቁጥር ተመልከቱ። ከ33,000 በላይ ወደ 40,000 ደርሷል። እርስ በርሱ የሚቃረን የፕሮቴስታንት ክፍልፋይ እየሰማችሁ ነው ሁላችሁ? 33,000 40,000 ስንት ሃይማኖት? ለምን 33,000 መጡ? ኦርቶዶክሳውያን የት እንዳላችሁ ቅዱስ ይሁዳ የክርስቶስ ባሪያ የያዕቆብ ወንድም አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ ለምናችኋለሁ። ጀርመንኛ እናልኩናል። የጀርመንኛ እኮ ነው ካርዶ እንደ ጀርመንኛ ጽፌ መምጣት እኮ ነው። ካርዶ እንደ በጀርመንኛ ላይ ያነበብኩት ብዬ ነው። ያው እዚህ ምን ይላል እስቲ? ወይኔ ማለት እኮ ሶርስ ማለት ነው። ምክንያቱም ወይኔ ማቆ በኪው በሶርስ ነው። ጀርመን ውስጥ ነው ብዙ ጊዜ ቢብሊካል ክሪቲሲዝም መጽሐፍ ቅዱስ እንደገዛ ፍላጎት ተረጉማል የሚለው መመለሻ ያጡበት ጀርመን የተጀመረ እዚህ ነው የተጀመረ። ስለዚህ አንዱ ሶርስ ከሚሰጡት ኒው ቴስታመንት ላይ ኪው ሶርስ ይባላል። ኪው ሶርስ የሚለው ቃል ከጀርመንኛው የተወሰደ ነው። አሁን የምትመለከቱት 33,000 ፕላስ ቶታል ክርስቲያን ዲኖሚኔሽንስ ነው። ቅዱስ ይሁዳ ምን ነበር ያለን? ምን ነበር ያለን? ለቅዱሳን አንድ ጊዜ ፈጽመው ምን ስለሆነ ምን እንድትሆኑ እንድትጋደሉ እየመከርኩ ጽፍላችኋለሁ። ስለዚህ የተጻፈው ለ33,000 አይደለም። 33,000 ሆኖ የምን ድርጅቶች ሌሎችም ካመኑ እዚህ ውስጥ ይገባሉ፣ እዚህ በረከት ውስጥ። ይሄ ቃል ግን ኦርቶዶክሳውያን በአንድ ሃይማኖት የተጠራችሁ በአንድ ሃይማኖት ያላችሁ ኦርቶዶክስ የመጀመሪያ ሃይማኖት ስለሆነ ክርስቶስ የመሰረተው ስለሆነ ነው አንድ ሃይማኖት ብሎ የተጠራው። ስሙ ራሱ ኦርቶዶክስ ማለት ኦርቶ ማለት ቀጥ ያለ፣ ዶክስ ማለት ሃይማኖት ማለት ነው። ቀጥ ያለ ሃይማኖት ማለት ነው። ተዋህዶ ስንል ደግሞ ቃል ሥጋ ሆነ፣ ወሃደረ ላዕሌነ ሆነ፣ ሰው ሆነ፣ ተለውጦ ሰው ሆነ አይደለም። ወሃደረ ላዕሌነ በእኛም አደረ። ህድረት አይደለም፣ ሆነ፣ ሰው ሆነ። ቃል ሥጋ ሆነ የሚለውን ይዘው ተለወጠ የሚሉ መናፍቃን ስለሚነሱ እነሱን ያሳፍራቸው ዘንድ ወሃደረ ላዕሌነ ዝም ብሎ መለወጥ ሳይሆን በእኛ አደረ ነው። በእኛ አደረ የሚለውን ይዘው ደግሞ ህድረት ነው፣ ዝም ብሎ መጥቶ ቃል ሥጋ ላይ አረፈ እንዳይሉ ሆነ አላቸው ይላል ቅዱስ ዮሐንስ። ትርጓሜ ይሄ ነው። የቅዱስ ዮሐንስ በረከቱ ይደርባችሁ። ስለዚህ ስንት ጊዜ ስለተሰጠች ሃይማኖት? ስንት ጊዜ ነው ሃይማኖት ተሰጠው? ስንት ሃይማኖት ነው ያለችው? መልካም። የክርስቶስ ባሪያ የያዕቆብ ወንድም ቅዱስ ይሁዳ የሚነግረን ይሄንን ነው። ታዲያ ችግር አለ። አሁን እንዳልኳችሁ 33,000 ለመድረስ ወደዛ ለመምጣት አንዱ ትልቅ ችግር አለ። ምንድነው ችግሩ? ቅዱስ ይሁዳ የሚነግረናል።
ቁጥር 4 ይነበባል። ምን ይላል? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ ከነገር አንብቡ አንዳንዶች ሰዎች ሾልከው ገብተዋልና። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ምን ሆነው ገብተዋል? ሾልኮ መግባት አያችሁ? ሌባ ነው ሾልኮ የሚገባው። ሾልከው ነው የገቡት። ስለዚህ ዛሬ በመካከላችን የምንፍቅና አስተሳሰብ የሚኖራቸው የክደት አስተሳሰባቸው የሚኖሩ ሰዎች እንኳን ቢኖሩ ድንቅ አይደለም፣ ቀድሞ ጀምሮ ተጽፏል። ለፍርድ የተዘጋጁ ናቸው። ሃይማኖቷን ለመለወጥ ስርዓቷን ለመለወጥ ጳጳስ ሊሆኑ ይችላሉ፣ መነኩሴ ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ፣ ቀሳውስት ሊሆኑ ይችላሉ፣ ምዕመን ሊሆኑ ይችላሉ። እነዚህ ሰዎች አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖት የሚቃወሙ ከሆነ ሾልከው የገቡ የበግ ለምድ የለበሱ ከሃዲያን ናቸው። ይህንን የሚለን መጽሐፍ ቅዱስ ነው። የያዕቆብ ወንድም የኢየሱስ ባሪያ ቅዱሱ ይሁዳ። እነዚህ ሰዎች ምን ሆነው ገብተዋል? ሾልከው ገብተዋል። ምኖች ናቸው ግን? ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት የማንን ጸጋ? አንዳንድ ሰዎች በጸጋው ድኛል የሚሉ ሰዎች ጾም ለምን አጸሉ? ምን ያደርግልኛል? ለምን ጌታ አንድ ጊዜ ጾም አድርጎኛል ተሰጠ በጸጋው ድኛል። እዚህ ባለፈው ትላንትና ማስጨላችኋለሁ። ማርቲን ሉተር የሚያነሳቸው 5 ነጥቦች አሉ። የተሐድሶ ሪፎርሜሽን ምን ሲጀምር እሱን ዩቲዩብ ላይ ገብታችሁ የሰራሁትን ኤጁኬሽናል የሆነ አንድ ቪዲዮ አለ የሰራሁት። እሱን ገብታችሁ ማየት ትችላላችሁ። the 5 solas of the Protestant church ይላል። የፕሮቴስታንቱ አስተሳሰብ በጸጋው ድኛል ነው የሚሉት ምንድነው? ሲጀምሩ ሶላ ፊዴ የሚለው በላቲኑ ኦንሊ ፌት ጸጋ ብቻ እምነት ብቻ በቃ ድኛለሁ የሚል አስተሳሰብ አላቸው። የአስተሳሰብ ግን ፈጽሞ ወደማይሆን አቅጣጫ ዓለምን መርቷታል። ስለዚህ አውሮፓ ወደማይመለስበት ገደል፣ አሜሪካ ወደማይወጣበት ሸለቆ ነው። ድነት ካሁን በኋላ እምነት ካሁን በኋላ በአውሮፓ ይኖራላችሁ እንዳታስቡ። አንድ ጊዜ ስለተሰጠች ሃይማኖት ምን እንድትሆኑ መክራችኋለሁ። ምን እንድትሆኑ እንድትጋደሉ ምን አደርጋችኋለሁ መክራችኋለሁ። ተዋህዶ ሃይማኖት እስከ መጨረሻው ተከተላል ያለ ፍርሃት አለ ምንም። ተዋህዶ ሃይማኖት እንከን የሌላት እጅ ተዋህዶ ሃይማኖት እንከን የሌላት እንከተላት እስከ ሞት በእውነት ያለ ፍርሃት ንጉሳችንን ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳል። እኔ ቀጥላችሁ ተናገሩ። ንጉሳችንን ጌታችንንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። እንዴት ነው የሚክዱት? ቀላል ጥያቄ ጠይቃል። ኢየሱስን ኃያሉ አምላካችንን ለምን የሰቀሉት? ምክንያቱ ምንድን ነው? የሰቀሉበት ምክንያቱ ምንድን ነው? አምላክ ነኝ ብለሃል። አምላክ ነኝ ብለሃል። ስለዚህ አሁንም በመናፍቃን ውስጥ የምታዩት አምላክ አይደለም። በኦርቶዶክስ ቤተክርስቲያንና በመናፍቃኑ ያለው ትልቁ ልዩነት ለምን መጣ? ምንጩ ነው። ከአንድ ምንጭ አልጠጣም። እንዴት? የውጭው የምንፍቅናው ዓለም በጠቅላላ የሚሰብከው ስብከት የሚያመጣው ጥያቄ ስለ ኦርቶዶክስ የሚያመጡት ሁሉ ከፈሪሳውያን የተቀዳ የሰማችሁ ነው። ከፈሪሳውያን ነው የቀዱት። ኦርቶዶክሳውያን ደግሞ ከኢየሱስ ክርስቶስ ከነቢያት ከሐዋርያት ነው የቀዳል። ከመድኃኒት ምንጮች በደስታ ትቀዳላችሁ ይላል ኢሳይያስ 12 ላይ። ከኢየሱስ ክርስቶስ ያገኘነውን ከነቢያት ያገኘነውን ከሐዋርያት ያገኘነውን ነው እኛ የምናስተምረው። እነሱ የሚያስተምሩት ልብ ብላችሁ ጥያቄዎቻቸውን በጠቅላላ ተመልከቱ። የፈሪሳውያን ጥያቄ ነው። ፈሪሳውያን መጽሐፍ ቅዱስ ላይ አይሁድ ሌሎችም ያነሱትን ጥያቄ ነው አሁን በሌላው እምነት ውስጥ የሚነሳው ጥያቄ። ስለዚህ አሁን እዚህ ጋር የምታዩት የአምላካችንን ጸጋ በምን ይለውጡታል? በሴሰኝነት ይለውጣሉ። ንጉሳችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስ ምን ያደርጋሉ? ይክዳሉ። የናዝሬቱ ኢየሱስ ክብር ምስጋና ይግባው። የናዝሬቱ ኢየሱስ ክብር ምስጋና ይግባው። የናዝሬቱ ኢየሱስ ክብር ምስጋና ይግባው። እንዴት የናዝሬቱ ኢየሱስ ተባለ? የጥያቄ ከኦርቶዶክስ ይችላል ሰዎች የናዝሬቱ ኢየሱስ የሚሉ ጠይቋቸው። ሁለት ጥያቄ ጠይቋቸው።
አንደኛ እንዴት የናዝሬቱ ኢየሱስ ሊባል ቻለ የሚለው ጥያቄ መልሱ ቀላል አይደል? በእናቱ ማርያም የናዝሬቷ ማርያም ስለሆነች የነበረችው ናዝሬት ሀገር ስለሆነ እናቱ ድንግል ማርያም ናዝሬት ስለሆነ ያሳደገችው ኢየሱስ የናዝሬቱ ኢየሱስ የተባለው በናዝሬቷ ማርያም ነው። እግዚአብሔር የተመሰገነ ይሁን። የናዝሬቱ ኢየሱስ የሚለው ቃል ሁለተኛ ጥያቄ የናዝሬቱ ኢየሱስ በማቴዎስ 2 መጨረሻ ላይ ምን ይላል? በነቢይ ናዝራዊ ይባል ዘንድ የናዝሬቱ ኢየሱስ ይባል ዘንድ ናዝሬት ገባ በነቢይ እንደተነገረ ይላል። ይሄን ጥቅስ አሳዩ ይበሏቸው ኦርቶዶክስ ይችላል ሰው ሰምታችሁኛል ያልኩት ከኦርቶዶክስ ውጪ ያሉ ሰዎችን በነቢይ የተነገረው ይፈጸም ዘንድ ናዝራዊ ይባል ዘንድ ናዝሬት ገባ የሚለው የት ነው ነቢያት የተናገሩት የሚለውን ጠይቁ። ማን መልስ አይሰጣችሁ። ማንም መልስ አይሰጣችሁ። የናዝሬቱ ኢየሱስ ይባል ዘንድ ናዝሬት ገባ ነቢያት እንደተናገሩ የሚለውን የሰማችሁ ነው። ማንም መልስ ሊሰጣችሁ አይችልም። አያገኙትም፣ አያውቁትም። ዝም ብሎ የናዝሬቱ ኢየሱስ ግን ይላል። ያ ግን እንዴት ነው ነቢያት የተናገሩት የት ነው ብትሏቸው የለም። ማንም ሊያመጣ አይችልም ከኦርቶዶክስ ውጪ። ብቻውን ያለው ንጉሳችንን ጌታችንን ኢየሱስ ክርስቶስን ይክዳሉ። ሁለተኛ ጢሞቴዎስ 3:5 ላይ ክርስቲያን ይመስላሉ፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደውታል የክርስቶስን ይላል አምላክነት። ስለዚህ ይህን ክብሩን ደግሞ በሴሰኝነት ይቀይራል። እናንተም ደግሞ መጠንቀቅ ይኖርባችኋል ወዳጆች ሆይ። ስለሌላው ብቻ ማውራት አይደለም። ቁጥር 5 ስለኛ ለእናንተ ነው። ቁጥር 5 ምን እንደሚለው ቁጥር 5 ሁላችሁም አንብቡ መብራቱን እየተከተላችሁ። እኔ የምለው እቺ መብራት አትታይም እንዴ? ይቆይ ነው ወክረው ደሳለች አትታይም እንዴ? ታዲያ እሷን ተከትሎ ማንበብ ጀርመንኛ መጣው ዝም አላችሁ፣ እንግሊዝኛ መጣው ዝም አላችሁ፣ አማርኛ መጣው ዝም አላችሁ። ትግርኛ ኦሮምኛ ልቀጥል መሰለኝ። የምን ሰበብ ነው? በሉ መብራቱን እየተከተላችሁ ታነባላችሁ ሁላችሁም። እግዚአብሔር ከኛ ጋር ይሁን። አሜን አላችሁ። ራሱ እዚህ አዳራሽ ውስጥ ሰብስቦ ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንድናነግስ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በሉ አጨብጭባችሁ ልብላችሁ አመስግኑ። አሁን መብራቱን እየተከተላችሁ አንብቡ እሺ። መልካም ላሳስባችሁ ምን አደርጋለሁ? ምንድነው የሚለው የክርስቶስ ባሪያ ያዕቆብ ወንድም ይሁዳ ላሳስባችሁ ምንድነው እኛን የሚያሳስበን? ዳሩ ግን ሁሉም አንድ ጊዜ ፈጽማችሁ የተማራችሁ ብትሆኑ እናንተም በአንድ ሃይማኖት ውስጥ ብትሆኑ በኦርቶዶክስ ውስጥ ብትሆኑ እነሆ አንድ ነገር ማወቅ አለባችሁ። ጌታ ከግብፅ አገር ሕዝቡን አድነው የማያምኑትን በኋላ እንዳጠፋች ታውቃላችሁ። በቃዴስ በርኔ በቈላተ ዮሳፍጥ እግዚአብሔርን ያሙ ሰዎች ምን እንደሆኑ ታውቃላችሁ። ከሰማይ መና እያወረደ ሲመግባቸው ይሄ ከምድር ብቅ ከሰማይ ዝቅ ቢል ተራራ ስለሆነ ነው እንጂ እንዴት መና ውስጥ ይወርዳል ነው። እንደገና ቆላ ወሰዳቸው አወረደላቸው። አሁንም ይሄ እንጀራ ሰለቸን ቢሉ ተናዳፊ እባብ ነዘር እያስነሳ ነደፋቸው። 23,000 ሰዎች ሞቱ። እናንተም ኦርቶዶክሳውያን ስለሌሎቹ ብቻ አይደለም እዚህም ውስጥ ሆናችሁ ያላችሁ አንድ ነገር ወቁ። ከግብፅ ባወጣችሁ ከመከራ ባወጣችሁ በዚች ሃይማኖት ብትኖሩ ትምህርት ብትማሩ አንድ ነገር ማወቅ አለባችሁ፣ እንዳትጠፉ። ለምን ከግብፅ ባህር ከፍዬ አወጣኋቸው እንደጠፉ እናንተም እንዳትጠፉ ተጠንቀቁ። ላሳስባችሁ እወዳለሁ ይላል መንፈስ ቅዱስ በይሁዳ ላይ ያደረ በእኛም ላይ አድሮ ይጠብቀን። በአንድ ሃይማኖት ይጠብቀን። ክብር ምስጋና ይግባው። አሁን እዚህ ጋር ደቀቅ ይላል። እንግዲህ ምሳሌዎች ይሰጡናል። እናንተ ምሳሌ ተሰጥቷችኋል። በተቀደሰች ሃይማኖት መኖር እንድትችሉ የተሰጣችሁ ምሳሌ አለ። የወደቁት ተነግረዋችሁ እንዳትወድቁ ከጸናው ጋር እንድትጸኑ እግዚአብሔር የሚያስተምረን ትምህርት አለ። አንደኛ ቁጥር 6 ላይ መኖሪያቸውን የተዉትን የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስ እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። እነማንን? የቶቹ መላእክት የራሳቸውን አለቅነት
ያልጠበቁትን ምናቸውን የተዉትን መኖሪያቸውን ሰይጣንን ተከትለው የወደቁት በሶስት ክፍል ነው። አጋንንት ወዘ ወርቀ ውስተ አየር ላይ ወደቃለው፣ ወዘ ወርቀ ውስተ መሬት ላይ ወደቃለው፣ ወዘ ወርቀ ውስተ እንጦሮጦስ በታች ምድር የወደቀ የአጋንንት ክፍል አለ። በሶስት የተከፈሉትና ማመሰሏቸው በዓለመ መላእክት ማን ፈጠረን ብለው እርስ በርሳቸው ሲያነሱ መጀመሪያ ሳጥናኤል ምን አለ? እኔ ፈጠርኳችኋል። አንዳንዶቹ ምን አሉ? ፈጥረናል ያለው። አንዳንዶቹ ምን አሉ? ራሳችንን ፈጥረናል ያለው። አንዳንዶቹ ደግሞ ምን አሉ? ፈጥሮን ይሁን ፈጥሮን አይሆንም። በሶስት ክፍል የወደቁት እንደዚህ ነው። ራእይ 12 ስትመለከቱ ቁጥር 6 ጀምራችሁ ስታነቡ የሰማይን ሲሶ ከዋክብት እየሳበ ጣላቸው የሚለው ሳጥናኤል ነው። ሲሶ ማለት በሶስት ክፍል የወደቁ ናቸው። አጋንንት መኖሪያቸውን ያልጠበቁትን በክብር ነበር የተሾመው ሳጥናኤል የእሳት መጋረጃ እንዲገልጥ ከውበትም ውበት ተሰጥቶት የመላእክት አለቃ ተደርጎ ነበረ። የመላእክት አለቃ ትልቅ ስልጣን የእሳቱን መጋረጃ እንዲከፍት እንዲያጥን የተመረጠ ኪሩብ ነበር። በውበቱ ኮርቶ ግን ወደቀ። ስለዚህ ምን ይላል ቅዱስ ይሁዳ የኢየሱስ ባሪያ የያዕቆብ ወንድም መኖሪያቸውን የተዉትን አለቅነታቸውን ያልጠበቁትን መላእክት ለዘላለም እስራት ለፍርድ ቀጥሏቸዋል። አንድ ነገር ልብ በሉ እናንተም ላሳስባችሁ እወዳለሁ። ሰይጣን ቅዱስ ነበረ፣ ራሱን አርክሶ ግን ወደቀ። ስለዚህ እናንተም ኦርቶዶክሳውያን እንዳትወድቁ፣ እንዳትስቱ፣ እንዳትጠራጠሩ፣ ወደ መናፍቅነት እንዳትሄዱ፣ ከአንዲት ሃይማኖት እንዳትወጡ፣ እንደውም ስለሷ እንድትጋደሉ እመክራችኋለሁ። ይሄን የሰማ የፈለገበት ቢል ይችላል። ሰይጣን ወደቀ፣ በቃ ወደቀ፣ አለቀ። በሰማይ ስፍራ የላቸውም የሚለው ራእይ ላይ የሚነግራችሁን 12 ላይ እሱ ነው። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውን መውደቅ አልቻላቸውም ይላል። በቃ ወደቀ፣ በሰማይ ስፍራ የለውም። መኖሪያቸውን የተዉትን የራሳቸውን አለቅነት ያልጠበቁትን ለፍርድ አድርጓቸው። ቀጥሉ ደግሞ ሌላ ምሳሌ ሰዶም ገሞራ ቁጥር 7 ማንበብ ትችላላችሁ። ሁላችሁም በደንብ አንብቡ። ችግር የለም ያነብላችሁ። እንዲሁም እንደነርሱ ዝሙትን ያደረጉና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። 5 ከተማዎች ናቸው። ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ። እነዚህ አምስቱ ከተሞች ከሰዶምና ከገሞራ ጋር የጠፉት 3ቱ አንድ ላይ 5ቱ ናቸው። ለምንድን ነው እነዚህ የጠፉት? ምን አይነት ሥጋ ተከተሉ? ሌላ ሥጋ። እነዚህ ምን ሆነዋል? ምሳሌ ሆነዋል። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት ምን ልትሆኑ መክራቸዋለሁ? አሁን በአሁኑ ሰዓት ስለ ሰዶምና ገሞራ በዓለም ላይ መናገር ፖለቲካሊ ኢንኮሬክት ነው። ለምን? ዓለም እየተቀበለው ነው የመጣው። መጽሐፍ ቅዱስ እንደገዛ ፍላጎት መተርጎም ይቻላል የሚለው የፕሮቴስታንት አስተሳሰብ ወደማይመለስበት ይባላል። አብዛኛውን የሚያስፈጽሙት የፕሮቴስታንት ቸርቾች ናቸው። በአሁኑ ሰዓት በአሜሪካ ብትሄዱ ወይም በዚህም ሀገር ባለፈው ህጋዊ እንደሆነ በአሜሪካንም ሀገር ብትሄዱ የፕሮቴስታንት ቸርቾች የእነሱን ባንዲራ እየሰቀሉ ያውለበልባል። ሁሉም ያንን መንፈስ ይቀበሉታል። ምክንያቱም መጽሐፍ ቅዱስ እንደገዛ ፍላጎት መተርጎም ይቻላል ስለተባለ እንደገዛ ፍላጎታቸው መጽሐፍ ቅዱስ ይተረጉሙታል። እግዚአብሔር ግን ምንድን ነው የሚለን? ሰዶም ገሞራ ምን አይነት ሥጋ የተከተሉ? ሌላ ሥጋ የተከተሉ ምን ሆነዋል? በዘላለም እሳት እየተቀጡ ምሳሌ ነው። በዘላለም እሳት ተመልከቱ። ሃይማኖትን መጠበቅ፣ ትዳርን መጠበቅ፣ ባህልን መጠበቅ፣ የእግዚአብሔር ሕግ መጠበቅ ወሳኝ ነገር ነው። ዓለም ወደማይመለስበት እየሄደ ስለሆነ መጽሐፉ የሚነግረን ሌላ ሥጋን የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል። 1 አጋንንት፣ 2 ሰዶማውያን፣ 3 እንዲሁም ደግሞ ሥጋቸውን እያለሙ ሥጋቸውን ያረክሳሉ፣ ጌትነት ይጥላሉ፣ ስልጣን ያላቸውን ይሳደባሉ። እነዚህ ሰዎች እናንተ በሃይማኖታችሁ ስሉ፣ እነሱ ግን ስልጣን ያላቸው መላእክትን ቅዱሳንን ይሳደባሉ። ቀጠለ። የመላእክት አለቃ ሚካኤል ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽህ አለው። እግዚአብሔር ይፍረድብሃል። እነሱ ግን የማያውቁትን ሁሉ ይሳደባሉ። ቅዱሳን ይሳደባሉ፣ ነቢያትን ይሳደባሉ፣ ሐዋርያትን ይሳደባሉ፣ ድንግል ማርያምን ይሳደባሉ። አይምሮም እንደሌላቸው እንስሶች በፍጥረታቸው በማያውቁት ሁሉ በእርሱ ይጠፋሉ።
እናንተ ግን አንድ ጊዜ ለቅዱሳን በተሰጠች ሃይማኖት ስለሷ ምን ልትሆኑ መክራችኋል? እንድትጋደሉ። ተዋህዶ ሃይማኖት እንከን የሌላት ተዋህዶ ሃይማኖት እንከን የሌላት እንከተላት እስከ ሞት በእውነት ያለ ፍርሃት እዚህ ጋር ያሉትን ሶስት ምሳሌዎች እዩና እንሂድ። አንደኛ የወደቁ አጋንንት ወድቀዋል ወጥተዋል ከእግዚአብሔር መንግስት አለቀ። ሁለት ሰዶምና ገሞራ። ሶስት እንደገና ስጋቸውን የሚያረሱ ጌትነት የሚጥሉ ስልጣን ያላቸው ቅዱሳን የሚሳደቡ። እነዚህ በተቀደሰችው ሃይማኖት ሊጸኑ በእግዚአብሔር መንግስቱ ሊቆዩ አልቻሉም። ስለዚህ ቅዱሱ ይሁዳ የክርስቶስ ባሪያ ያዕቆብ ወንድም አንድ ጊዜ ስለሰጠች ሃይማኖት እንድትጋደሉ ምን አደርጋችኋለሁ? እመክራችኋለሁ፣ እጽፍላችኋለሁ። አሁን ወሳኝ የሆነ ቁጥር 11 ላይ የኛን ኦርቶዶክስ እምነት ከሌሎች ጋር የሚለይ ሰዎች መናፍቃን ማለት ይሁዳ እንደሚነግረን በዚህ በሶስቱ አንድ በመንገድ ሁለት በስተት ሶስት በመቃወም ያሉ ናቸው። ሁላችሁ ቢታያችሁ ይልቃል አንበቡት ሁላችሁ ከኔ ቀጥላችሁ ነገሩ ወዮላቸው ምን አላቸው? ወዮላቸው በቃየል መንገድ ሄደዋልና በማ መንገድ ሄደዋልና በማ መንገድ በቃየል ምን በቃየል መንገድ ሄደዋልና ስለ ደሞዝም ስለምን ስለ ብርም ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል። ድገሙት። ለበለዓም ስተት ራሳቸውን አሳልፈው ሰጥተዋል። በቆሬም መቃወም ጠፍተዋል። ድገሙ። በቃየል መንገድ ሄደዋል። ለበለዓም ስተት ራሳቸውን ሰጥተዋል። በቆሬ መቃወም ጠፍተዋል። በማ መንገድ ሄደዋል? በማ መንገድ ሄዱት? በቃየል ምን ሄደዋል? ሁለት ለማስተት ራሳቸውን አሳልፈው ሰጥተዋል። ስለምን? ስለ ደሞዝ ለማስተት ራሳቸውን ሰጥተዋል። ለበለዓም እነዚሁ ደግሞ በመመቃወም ጠፍተዋል። በቆሬ አይደለም? ድገሙት። በቃየል መንገድ ለበለዓም ስተት በቆሬ መቃወም ምንድናቸው? እነዚህ ተጠቀሱ። ቃየል ምንድነው? በለዓም ምንድነው? ቆሬ ምንድነው የሰሩት? እነሱ የሰሩትንና ዛሬ መናፍቃን የሚሰሩትን አመሳሰል። ምንድነው የሰሩት? እነዚህ ሰዎች መጽሐፍ ላይ ተጽፏል። የሚያስታውሳለ? አሁን ለምሳሌ የመጀመሪያው ማን ነው? በማ መንገድ ሄደዋል? ቃየል ምን አይነት ማን ሆነ? ሁሉ ሰው ያውቃል። ቃየል ምንድነው ያደረገው? ዘፍጥረት 4 ላይ ወንድሙን ምን አደረገው? ገደለ። ዓለማችን አሁን አቦርሽን ሌጋል እሱን ተውት። ቅዱሳንን መጥላት። ቃየል አቤልን ለምንድን ነው የገደለው? የእሱ ስራ ጥሩ ስለነበረ መስዋዕቱን እግዚአብሔር ስለተቀበለለት ነው። አይደለም እንዴ? መስዋዕቱን ተቀበለለት እግዚአብሔር፣ ስለዚህ ገደለው። መስዋዕት የተቀበለላቸውን ቅዱሳን ዛሬ በምኩራቦቻቸው ይላል ዮሐንስ ማቴዎስ ወንጌል ምዕራፍ 10 ላይ ይገርፏችኋል። ቅዱሳን ተጠበቁ፣ ተጠንቀቁ፣ እንደ ለሞች በተኩላ መካከል እልካችኋለሁ። ስለዚህ በለዓም ቃየል አቤልን ወንድሙን የገደለን። እነዚህም በማ መንገድ ይሄዳሉ? በቃየል መንገድ ይሄዳሉ። ቅዱሳንን ይጠላሉ። ቃየል ቅዱሱን አቤል እንደገደለው እነሱም ይገድላሉ። በምኩራቦቻቸው ይገርፋሉ። በቃየል መንገድ ሄደዋል። ሁለት ስለምን? ስለ ደሞዝ ለማስተት ለበለዓም ስተት ራሳቸውን አሳልፈው በለዓምን የምታገኙት ዘኍልቍ 23-24 ላይ ታገኙታላችሁ። የበለዓም ችግር ትዝ ይላችኋል። ራሱ ተነግሯችኋል። አንዱ ምንድነው? ስለምንድነው ብሏል? ስለ ደሞዝ፣ ስለ ገንዘብ። ምንድነው ያደረገው በለዓም? ባላቅ አስጠራው። ሀብተ መርገም ያደረበት ነው በለዓም።
የምትፈልገውን ገንዘብ እሰጥሃለሁ አለ። ያ ንጉስ ባላቅ ይሄንን ሲለው በለዓም ምን አለ? ረግማቸዋለሁ፣ ምን ችግር አለ? አመንልሃለሁ፣ አጠፋልሃለሁ አለ። ደሞዝ ከሰጠኝ ብር ከሰጠኝ ነው ምን ቸገረኝ? እኔ እግዚአብሔር አምላካቸው ቢሆን መች እሰራለሁ? እግዚአብሔር አምላካችን የሚሉ ስለዚህ አጠፋልሃለሁ አለው። ገንዘብ ተቀበለና እስራኤልን ሊረግም ሄደ። ስተት ሰራ በለዓም። በፊትም ስተት ነው፣ አሁንም ትልቅ ስተት ሰራ። እግዚአብሔር የባረከውን ይረግም። ትዝ ይላችኋል ዘፍጥረት 12 ላይ ምን እንደሚል? ከኔ ቀጥላችሁ ተናገሩ። አብርሃም ሆይ የሚባርኩን እባርካለሁ፣ የሚረግሙን ረግማለሁ። አይገርም? እግዚአብሔር ነው እንዲያለው። አብርሃም የሚባርኩን ምን አደርጋለሁ? የሚረግሙንስ? ነብይ ስለሆነ አብርሃም። ኦርቶዶክሳውያን አብርሃምን እናመሰግነዋለን አናመሰግነውም? መላእክት እናመሰግናለን አናመሰግንም? ቅዱሳን እናከብራለን አናከብርም? በዚህች እምነት ያደረገን እግዚአብሔር ክብር ምስጋና ይግባው፣ ስሙ የተመሰገነ ይሁን። በለዓም እስራኤልን ለመርገም ገንዘብ ተቀብሎ ሄደ። ዛሬም ብዙዎች ቅዱሳንን ለመስደብ ሃይማኖት በሚል ሰበብ በእምነት ርኩሰት ውስጥ ራሳቸውን ለበለዓም አሳልፈው ሰጥተዋል። እኔ የኢየሱስ ባሪያ ያዕቆብ ወንድም ይሁዳ እመክራችኋለሁ፣ አንድ ጊዜ ለቅዱሳን ስለሰጠች ሃይማኖት እመክራችኋለሁ። አጋንንትን ተመልከቱ፣ ወደቁ። ሰዶም ገሞራን ወደቁ። ሌላ ስጋ የተከተሉ ወደቁ። ስልጣን ያላቸው ቢሳደቡ ሆኑ ወደቁ። እናንተ ግን እንዳትወድቁ እንድትጸኑ እግዚአብሔርን ፍሩ፣ መላእክትን ፍሩ፣ ቅዱሳንን አክብሩ። እንደ ቃየል አትግደሉ፣ ቅዱሳን አትስደቡ፣ አትሙ። እንደ በለዓም ቅዱሳን የተጠራባቸውን እነሆ ለመርገም አትሂዱ። አብርሃም የሚባርኩን ምን አረጋቸዋለሁ? ንገሩኝ። ምን አረጋቸዋለሁ? የሚረግሙን ምን አረጋቸዋለሁ? በቃ ተቀበሉ። ይሄ ጥቅስ ብቻ በቂ ነው። ኦርቶዶክሱን ከሌላው የሚለይ ዘፍጥረት 12 ነው። በለዓም ግን ሄደ። ከዛ በኋላ የሆነውን ታውቃላችሁ አለ ታሪኩ። በበቅሎ ተቀምጦ በአህያው ተቀምጦ ሲሄድ አባ መንገድ ላይ ሚካኤል ቆመበት እኮ ትዝ ይላችኋል። መጣ ሚካኤል የተመዘዘ ሰይፍ ይዞ አይደል? አህያዋ አየችው። በለዓም መልአኩን አይቶታል? አላየም። አይገርማችሁ? በለዓም መልአኩን አላየውም። አህያዋ መልአኩን አየችው። አህያ ስንት ሜትር ምን ይመስላችኋል? አህያ እንደው በትንሹ አንድ 20 ሜትር ታያለች። አንድ 20 ሜትር ታያለች። አህያ አይኗ ትልቅ ነው አይደል? 100 ሜትር ታያለች። አህያ ምን ይመስላችኋል? አዲስ አበባ ወይም ደግሞ ድንገት ሌላ ቦታ አህያ ሸክም ተሸክሞ ሲሄድ ያየሽው ልክ እዚህ ጋር እኮ ሲደርስ ነው እንዴ የሚለው። ትዝ ይላችኋል? የሆነ ቦታ ሲደርስ እንዲህ ይላል። 1 ሜትር በላይ አህያ ሩቅ አህያ እንዲህ ቅርብ ነው። ንስርስ ምን ያህል ይመስላል? ወደ 12 ኪሎ ሜትር ንስር 4 ማይልስ ንስር የሚያየው ወደ 12 ኪሎ ሜትር ያያል ንስር። አይገርምም? አህያ ያንን ያክል አይን ይዞ 1 ሜትር ያህል ብቻ ነው የሚሄድ። ግን የሚገርመው ምንድነው? በለዓም አህያው ላይ ተቀምጦ እየሄደ እንዳለ ከፊቱ ማመጣ የእግዚአብሔር መልአክ ሚካኤል መጣ። ክብር ምስጋና ይግባው እግዚአብሔር። ሚካኤል መጣ። ሚካኤል ሲመጣ አህያይቱ ሚካኤልን አየችው። በለዓም ግን አላየውም። ተመልከቱ። በኋላ አህያዋ ሂጂ ቢላት አልሄድም፣ በዚህ ቢላት አልሄድም። ሲደበድባት ጭራሽ እግዚአብሔር የአህያዋን አፍ ከፈተ ነው የሚለው አይደል? ምን ይሳነዋል እግዚአብሔር? ክብር ምስጋና ይግባው። መልአኩ ምን አደረገ? የአህያዋን አፍ ከፈተና በለዓም ምን አለችው? ጌታዬ ለምን ትመታኛለህ? ከአንተ በላይ ጌታ ፊት ቆሟል አለችው። ሚካኤልን የመሰለ መልአክ ፊቱ ቆሟል እኮ። እግዚአብሔር የተመሰገነ ይሁን። ለምን ትመታኛለህ? ከዛ በኋላ እግዚአብሔር የበለዓምን አይኖች ከፈተ። መልአኩን አየው። በል እግዚአብሔር የመረጣቸውን ቅዱሳን ልትረግመው አትችልም፣ ሄደ ባርካቸዋለሁ። ሄደና አንደበቱ ተቀይሮ መለከታለሁ ግን አሁን አይደለም፣ አያለው ግን በቅርብ አይደለም፣ ኮከብ ይሰርቅ በያዕቆብ ኮከብ ኢየሱስ ከያዕቆብ ይወጣል ብሎ ትንቢት ተናገረ። ያ በለዓም ግን ስተተኛ ሆነ። ቅዱሳንን ለመስደብ ብር ተቀበለ። ስለዚህ አንድ ጊዜ ለሰጠች ሃይማኖት እንድትጋደሉ ለምናችኋለሁ። ገንዘብ አያሳሳችሁ፣ ንብረት አያሳሳችሁ። ቃየል እኮ አቤልን የገደለው በሚስት ምክንያት። ወደ እውነቱ ስንመጣ ምክንያቱም መንታ የተወለዱ ሉድና ቅሌማ ነበሩ። መንታ ነበር የሚወሉት አዳምና ሔዋን። ስለዚህ መንታ ወልደው ከአቤል ጋር የተወለደችው ለቃየል፣ ከቃየል ጋር የተወለደችው ለአቤል ሲያደርግ ቃየል አልፈልግም አለ። በዛ ምክንያት
ወንድሙን እስከ መግደል ደረሰ። ዛሬ ሃይማኖታቸውን እኮ በተለያየ ምክንያት የሚለውጡ ሰዎች አሉ። በገንዘብ አሁን እንደበላም ለቃይ ቅዱሳንን በመጥላትና በከንቱ አስተሳሰብ። ሶስተኛው ምሳሌ ማን ነው? በቆሬ የቆሬ ቤተሰቦች ማለት ነው። ወደ 250 ሰዎች ናቸው። ዳታንና አቤሮን ናቸው ወደውጭ። እነዚህ 250 ሰዎች ምን እንዳደረጉ ኦሪት ዘኍልቍ 16 ላይ ነው። ምን እንዳደረጉ ልንገራችሁ። 250 ሰዎች መጡና ሙሴን ምን አሉ? አሮንን እናንተ ብቻ ናችሁ ካህናት? እኛም ካህን ነን አሉ። እናንተ ብቻ ናችሁ ካህናት? እኛም ካህን ነን። ኧረ ተው እግዚአብሔር ሳይሾማችሁ አላቸው ሙሴ። ምንድነው ደግሞ እግዚአብሔር ቢሾም? እናንተ ይኸው ወንድማማቾች ይዛችሁ በስልጣን ይዛችሁ እነሆ ካህንን ብላችሁ እኛ ምን እናሳና አላ ጸና ያዙ። ልብሱን ገዝተው ለብሰው በጣም ትልቅ ስህተት። እባካችሁ ቢሏቸው አንፈልግም ብለው ጽናውን ይዘው ተነሱ። ካህን ነን። አሁን የኛን ስም ሌላ መናፍቃን ውስጥ ተሰማለች። ቄስ ነው የተባለ የሚጠራው ቄስ እስካል መጋቢ ብሉይ፣ መጋቢ ሐዲስ፣ መጋቢ ምስጢር እንደሚባለው መጋቢ ምናምን ሲባሉ ስሙ ተሰማላችሁ። መናፍቆች ቆጥተዋል። ከበሮውንም ሲፈልጉት እናያቸዋለን። መቋሚያውንም ሲፈልጉት እናያቸዋለን። ትልቁ ነገር ምንድነው? መጀመሪያ ለምንድነው ከዚህ ጭምረት ራሱ ነው? የቆሬ ቤተሰቦች ዳታንና አቤሮን ተነሱና ጸና ያዙ። ከዛ በኋላ እግዚአብሔር ምን አለ? ከዳታንና ከአቤሮን ፈቀቅ በሉ ብለህ ለሕዝቡ ንገራቸው። እኔ እግዚአብሔር ተቆጥቻለሁ፣ መዓቴን አፈሳለሁ፣ ከነሱ ፎቅ በሉ። ከዛ በኋላ ከነሱ ፎቅ በሉ ሲባል የተወሰኑ ሰዎች ዞራሉ። ወደ 250 ሰዎች ግን ከነሱ ጋር ሆነው ምንድነው ምን እንዳንሆን አሉ። ምድር ተከፍታ ከነ ሕይወታቸው ወደ ጥልቁ ወረዱ ይላል። እግዚአብሔር ከዚህ ይሰውረን። ስለዚህ እነዚህ ሰዎች ምሳሌ የሆኑት ለመናፍቃን ነው። ቃየልን ተመልከቱት፣ በለዓምን በገንዘብ ይሁት፣ ቆሬን እውነተኛ ካህናትን በመቃወም ይሁት። ዛሬም እውነተኛ ቅዱሳንን ተቃውሞ እኛ ቅዱሳንን ይሏል። አሁን በጣም ብዙ ጊዜ የምትሰሙት የተለመደ ነው። እርግጥ እኛ ጋር ናና እንጸልይልሃለን ይላል። መጀመሪያ ቅዱሳን ያማልዱም ይላል አይደል? በመናፍቃን ቅዱሳን ያማልዱም ነቢያት ያማልዱም ይላሉ። ከዚያ መጣና መጨረሻ ማን ያማልዳሉ? ከዚህ በላይ የዓይን አውጣነት መቼም ምንም የምናመጣው ነገር የለም። ራስን ጻድቅ ማለት የሚገርማችሁ ዛሬ ጫት ቃሚ ቀምቃሚ የነበረው ዱዓ እያለ ድው እያለበት የነበረው ነገ ሄዶ ፓስተር ሆኖ ቁጭ። እንዴት ነው ይሄ ሊሆን የሚቻለው? ኦርቶዶክስ አይቻልም። ልንገራችሁ ገና ትምህርት አለኝ። ከስር ጀምሮ ኦርቶዶክስ ጋር መጥቶ መፈጨት አይቻልም። እንዴት አድርጎ ዳሴ ማርያሙን መልከ ኢየሱስን መልከ ማርያሙን ከስር ተምሮ ንባቡን ከስር ተምሮ ዜማውን ከስር ተምሮ እዚህ መጥቶ መፈጨት የለም። ተምረው ያሉት አባቶች ሁሉ የእግዚአብሔር መንፈስ አድሮባቸው ትምህርቱን ተምረው እንደ ጳውሎስ ተምረው እንደ ነቢያት ተምረው እንደ ሐዋርያት ተምረው በኦርቶዶክስ ቤተክርስቲያን ዝም ብሎ ተነስቶ የሚፈነጭበት አይደለም። በፍጹም እውቀትና መንፈስ ያስፈልገዋል። እግዚአብሔር የተመሰገነ ይሁን። በሌላ ቦታ ስታዩ ግን አመስግኑ። እግዚአብሔር የተመሰገነ ይሁን። በሌላ ቦታ ስታዩት ግን ሰው ዛሬ ተነስቶ ፓስተር ዘፋኝ እንኳን ሊሆን ይችላል። ዘፋኝ ሊሆን ይችላል። ሰውየው ዘፋኝ ነው። ነገ ሄደና መንፈስ ነው ይቆም ቁጭ። ምንድን ነው እግዚአብሔር እንደዚህ ነው ወይ የሚያድረው? እንደዚህ ነው ወይ የሚያድረው? አሁን እየተውት መጥተዋል። የመንፈስ ቅዱስ መሞላት ነው። በመንፈስ ቅዱስ ተሞላን ነው። አሁን እየተውት ነው። ብዙ ፕሮቴስታንት ቸርቾች እየተው ነው። በነገራችን ኤጲስኮፓል ቸርች ብቻ ነው የሚቀበል። ኢትዮጵያ ውስጥ ራሱ እየተው ነው። በመንፈስ መሞላት የሚለው ውሸት መሆኑ ተረጋግጧል። ምንም ጥያቄ የጀመረው 1906 ነው። ካሊፎርኒያ ውስጥ ነው ይሄ መንቀጥቀጥ የጀመረው። በፊት ሰከንድ ሴንቸሪ ላይ ለሞንታነስ የሚባሉ ነበሩ። እየተንቀጠቀጡ ኤክስታሲ ይሉታል። እየተንቀጠቀጡ የሚያደርጉ ነበሩ። 1906 ላይ ግን ካሊፎርኒያ ምድር መንቀጥቀጥ ሆኖ እሳት ሲነሳ ነበር። አሁን ብዙ ሰው እንደዚህ ፋየር እያለ የተነሳው አሁን ፖሊስ ቢቶ ነው እንደነሱ ግን አለ መንፈስ ቅዱስ አለ። መንፈስ ቅዱስ እንደዚህ አይዘበትበትም። መንፈስ ቅዱስ አይቀደድበትም። ለደህንነት የታተማችሁበትን ዋናውን ቤታችሁ መንፈስ ቅዱስን አታስቀኙ። ሰው ተነስቶ ግን በአንድ ቀን ያን ሰው ታውቃለህ። ይሄ ምንድነው? መሰረታዊ ነገር ፈጽሞ የለውም። የእግዚአብሔር መንፈስ ፈጽሞ አይሰራም። ስንት ሃይማኖት እነሱ ጋር 40,000 አይደል? 33,000 ልዩነቱ ራስ ተመልከቱት። አንድ ሰው ልንገራችሁ ቁልፍ ነገር ያልኳችሁ ከኦርቶዶክስ ሲወጣ ኦርቶዶክሳውያን ናቸው አይደል? ያጽናችሁ። አንድ ሰው ግን ከኦርቶዶክስ ሲወጣ የምታቅሷል ኦርቶዶክስ የሄደ ሰው ኦርቶዶክስ የሄደች ያ የሄደውን ሰው አስቡት። ከኦርቶዶክስ ሲሄድ መጀመሪያ የሚያጣው በእግዚአብሔር
እግዚአብሔር በሱ ላይ የሚጠራበትን ስም ያጣል። ኤሳው የያዕቆብ ልጅ ነው፣ የይስሐቅ ልጅ ነው። ኤሳው የይስሐቅ ልጅ ነው። ታላቁ ኤሳው ነው ከያዕቆብ። ሲጠራ እግዚአብሔር የተጠራው የአብርሃም አምላክ የይስሐቅ አምላክ ተብሎ የአምላክ ነበር መባል የነበረበት፣ የኤሳው ነበር መባል የነበረበት። ለምን? ከያዕቆብ ማን ነው? እሱ ታላቅ ነው። ኤሳው ግን ምን አደረገ? ብኩርናውን በእንጀራ ሸጠ አይደል? በገንዘብ ለበላም ስተት ራሳቸውን አሳልፈው ሰጥተዋል። ኤሳው እግዚአብሔር በሱ እንዳይጠራ በምግብ ሸጦ ሲሄድ እግዚአብሔር በማን ተጠራ? በያዕቆብ። ስለዚህ ምን ተባለ? የአብርሃም አምላክ፣ የይስሐቅ አምላክ፣ የማን አምላክ? የያዕቆብ አምላክ። ከኦርቶዶክስ የወጡ ሰዎች ስማቸው እግዚአብሔር በእነሱ ላይ አይጠራም፣ በእኛ ይጠራሉ። እንዴት እንደሚጠራ ልንገራችሁ። ክርስትና ስም ክንፈ ሚካኤል እግዚአብሔር በሱ ላይ ተጠርቷል በመልአኩ። ፍቅረ ማርያም ድንግል ማርያም ለአምላክ እናት በሱ ተጠርታለች። ኃይለ ገብርኤል በሱ ተጠርቷል። ጌታዬ ገብረ ማርያም ማህደረ ማርያም የእመቤታችን ማደሪያ፣ የመቅደስ ማደሪያ፣ የእግዚአብሔር ማደሪያ። ተመልከቱ እንጂ ወንድሜ ክንፈ ሥላሴ ተስፋ ጥሩ ነው። እነሱ ተስፋ ሥላሴ ወለተ ማርያም አለሽ? አዎ ጽጌ ማርያም ስትል ወለ ሥላሴ ወለ ገብርኤል እግዚአብሔር በእናንተ ላይ ይጠራል አይጠራም? ይጠራል አይጠራም? ከኦርቶዶክስ ውጭ ስትወጡ ይሄ ስም ለዘላለም አይታሰብም። አይገርም? ሰው እንደ ቀላል ነው የሚያየው ከሃይማኖት መውጣት። ስንሞት እንኳን በዚህ ስም ነው የምንፈታው። ስንሞት እንኳን የምንፈታው በዚህ ስም ነው። ምንድነው ያለው ዮሐንስ ወንጌል ምዕራፍ 10 ላይ? በጎቼን በየስማቸው አውቃቸዋለሁ፣ እነሱም ድምጼን ይሰማሉ፣ ይከተሉኛል፣ እኔንም አውቃቸዋለሁ። በኦርቶዶክስ ውስጥ መሆን መታደል ነው። ክብር ምስጋና ለእግዚአብሔር ይድረሰው። እግዚአብሔር ስሙ የተመሰገነ ይሁን። አሁን ልብለው ከዚች እምነት አንድ ሰው ሲወጣ ይሄ የለው፣ ሌላው ምን እንደሌለው ነገራት ፍታትም የለው፣ ፍታት የለው። እኔ ድሮ ማቃት አንድ ቀልድ ነበረች እዛ ወዳርስ እያለሁ የምናገራትና አንድ ሰው አዙሮ ለኔው ነገረኝና ሳፍኝ አሜሪካን ሀገር ለኔው ነገረኝ። ልንገራችሁ እንደሆነች አንድ ኦርቶዶክስና አንድ መናፍቅ አብረው ይኖራል፣ ጎረቤት ለጎረቤት። ኦርቶዶክሱ አህያ ሞተበትና ገደል ሊጨምረው እየጎተተው ሲሄድ ያ መናፍቅ መጣበት። ምን ነው አህያ ሞተ እና አስታዲያ ገደል ሊጨምረው ነው፣ ፍታት ሳታስፈታው አሾፉ እኮ ነው አይደል? ፍታት ሳታስፈታው ባስፈታው ደስ ባለኝ፣ እምነት ቀየረብኝ እንጂ አንዳንድ ጊዜ እየቀለዱ ይመስላቸዋል። ያጡትን አያውቁት። አንድ የሆሊውድ ፊልም ፕሮዲውሰር ትናንትና ከሰዓት ያነሳውላችሁ ዳንሲንግ አሎን የሚል መጽሐፍ የጻፈ ሰው አለ። ዳንሲንግ አሎን ኦርቶዶክስ ውስጥ ሙሉ ነኛ፣ በዚህ ፕሮቴስታንት ነው። ሱል ሜልኩን አያቶቹ ቅድመ-አያቶቹ ፕሮቴስታንት ናቸው። ግን ብቻ ወደ ኦርቶዶክስ መጣ ግን አለ ሁሉም አለ፣ መላእክት አለ፣ ቅዱሳን መጽሐፍ ቅዱስ ላይ እናውቀው፣ ዕጣኑ አለ፣ ካህናት አለ። እንደውም የኦርቶዶክስ ካህናት ሲጸልዩ ራሱ ወደ እግዚአብሔር ለሚጸልዩታል ፊታቸው። እኛ ጋር ግን በቃ መፍጠጥ ነው አለ የለም። አያችሁ ልዩነቱ በኦርቶዶክስ ውስጥ ስንሆን ያለው። ስለዚህ ያዕቆብ የኢየሱስ ባሪያ የያዕቆብ ወንድም ይሁዳ የያዕቆብ ወንድም የኢየሱስ ባሪያ ምን አለ? አንድ ጊዜ ስለተሰጠች ሃይማኖት ምን እንድትጋደሉ አይደል? የካህኑ ብቻ ድርሻ እንዳይመስላችሁ ለሃይማኖት መጋደል፣ ስለ ሃይማኖት መቆርቆር የካህናት ብቻ ድርሻ እንዳይመስላችሁ። እያንዳንዱ ሰው ለእምነቱ ይቆረቆራል። በምትሄዱበት ቤተክርስቲያን የኦርቶዶክስን ጸባይ የሚቀይር የኦርቶዶክስን ባህል የሚቀይር ነገር ካለ ተቃውሙት። እኔ እዚህ ጋር ቆሜ የማስተምራችሁ ትምህርት የኦርቶዶክስ ተዋሕዶ እምነት ቤተክርስቲያን ካልሆነ ተቃውሙኛላችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ልንቀይረዋል። አንዳንዶች ግርግር መፍጠር የሚፈልጓሉ። ሁልጊዜ በኦርቶዶክስ ውስጥ ጸብ እንዲነሳ ለምን? የበለዓም ስህተት ደግሞ ሳይነካቸው አይቀርም። ልንገራችሁ፣
እርስ በርሱ ኦርቶዶክሱ እንዲጣላ እርስ በርሱ እንዲለያይ ሁሉ ቀን ወሬ እንዲያወራ ሁሉ ቀን እንዲጣላ ከዛስ ዘረፋ ስንት ሚሊዮን ሰው ነው ወደ ሌላ መሄድ ለምን አባቶች እርስ በርስ ሲጣላሉ ሲጨቃጨቁ የእግዚአብሔርን አምልኮ በአግባቡ እንኳን እንዳይፈጸም በአስተዳደር ብልሹነት በአሰራር ብልሹነት እርስ በርስ በመቃየር ስንት ሰው ነው ምንገፋው እኛ ምንገፋው እኮ ራሱ ብዙ አለ ነፍስ ብዙ አለ ስለዚህ አንዳንዶች ዝም ብላችሁ ሰምታችኋቸው ከሆነ የተለቀፉ ይመስላል ሁሉ ስላፋማ አሳማ የዛሬ 15 ዓመት አሳማ የዛሬ 5 ዓመት አሳማ ትናንትና አሳማ ምንድነው ስለምንም ስለወጥ ስለ ስጋው ደግሞ እናወራም ወደ እግዚአብሔር መንግስት ሰው እንደሚቀርብ እናወራም አንዳንዶች በዘር ሲደራጁ ታዋቸዋላችሁ በዘር በጎሳ ክርስቶስ እጆቹን ለሕማም የዘረጋው ለአንዱ ነው እንዴ ለሁሉም አይደለም አሕዛብንም ሕዝብንም አንድ ላይ ያደርጋለን እንዴ በዮርዳኖስ ሁለቱ ነቅ በሚገናኝበት በአንድ ስፍራ የተቀመጠው ክብር ምስጋና ይግባው መድኃኔዓለም ልዩነት የለውም ክብር ምስጋና ይግባው ተመልከቱ ዛሬ ያለንበት ነው ስለ አንዲት ስለተቀደሰች ሃይማኖት እንድትጋደሉ ለምናችኋለሁ ጠብ እንዲነሳ ክርክር እንዲነሳ ውከት እንዲነሳ አንዳንድ ሰዎች የትኛው ሲኖዶስ ነው የውጭ ሲኖዶስ ነው የአገሩ ሲኖዶስ ነው አንዳንዶች ደግሞ በመሃል አሉ እንዴት ይሻላል አንድ ነገር እንገራችሁ የእግዚአብሔር ስም በሚጠራበት እውነት በሚጠራበት መንፍቅና በሌለበት ቤተክርስቲያን ሁሉ ቆማችሁ እግዚአብሔር እስከተጠራ ድረስ በኦርቶዶክስ እምነት ውስጥ ካለ ጸንታችሁ እግዚአብሔርን አምልኩት አንድ ቀን ይሄንን ያለውን መለያየት እግዚአብሔር ይጠግነው እግዚአብሔር ይጠግነው ብዙዎች በዛ መንፈስ ውስጥ ስጋው ደግሞ እንኳን ለመቀበላቸው አይኖራችሁ ተኝታችሁ ስንት ታስቆራሉ ስንት ሁለት እግዚአብሔር ይደረጉ እንደከለዛ ይሰሩ እና ባከለዛ ይሰሩ የማይሆን ጨዋታ ውስጥ ገቡና ለብሳችሁ ትረሳሉ እኔም ማስተላለፋችሁ ጊዜ የለም እዚህ ጋር ያለው ሰዎች በትክክል ምንቃችሁ ነገር የዛሬ 100 ዓመት የለንም ይኖራል የዛሬ 100 ዓመት እዚህ ጋር ያለው ሁሉ አጭር ነው ሰዓት ለራስህ ወቀበት ለራስሽ ወቀበት በንስሐ ሕይወት ተመላልሳችሁ ይሄ ነው የቤተ ክርስቲያን እርቅና ሰላም ማምጣት የምእመናን ጸሎት ቢሆንም ጳጳሳቱ መሪዎቹ ግን ሊጠየቁበት የሚገባ ስለሆነ ነገ የነሱ አይደለችም ዛሬ እጃቸውን ለሚታጠቡት ልባቸውን ነስቶ አንዲት ቤተ ክርስቲያን ማየት እንፈልጋለን አንዲት ቅዱስ ቤተክርስቲያን ማየት እንፈልጋለን ይሄ አማራ ይሄ የትግሬ ይሄ ጉራጌ ይሄ ኦሮሞ ይሄ ወላይታ ይሄኛው የከምባታ ይሄኛው የሀዲያ የሚባል የለንም የአንድ የክርስቶስ የቤተ ክርስቲያን ልጆች መቅደስ ማየት አንድ ጊዜ ስለተሰጠች ሃይማኖት የምትጋደሉ ለምናቸዋል ይሄን ቃል የምትቃወሙ ከሆነ ቀጥታ እግዚአብሔር ቃል ነው የምትቃወሙት ምክንያቱም እግዚአብሔር ፍቅር ነው አይመስላችሁም እግዚአብሔር ምንድነው እግዚአብሔር ተጣሉ ነው የሚለው ታረቁ ነው የሚለው እሺ አንድ ሰው ፈልጋለሁ ያቆይ አንተ ራስህ ዳዊት እሱ ህፃን እሱ ከበሮ ይዘህ ተሸከም ይሁት ተሸከምና አንተ ጨምር ይሄኛው ጨምር እሱ ጨምር አንተ ሁለቱንም ተሸከም ሁለቱንም ናይዘህ ና ያኛውን ጨምርልኝ ሶስቱን ይዘው ና እሺ ሁለቱ ይበቃል ና ናይዘህ ይሁት እየሄደ ነው ወደ እየተለናቀፈ ነው እየሄደ ነው ከቦታል አልከበደው አይዞህ እግዚአብሔር ይባርክ ማነው ስም በቃ አመጣህልኝ እኮ እስቲ ለሱ አጨብጭቡለት ግድ የለም ቄምና በቀል የያዘ ሰው እግዚአብሔር ጋር ተራምዶ መድረስ አይችልም ሸክም አለበት ጳጳስ ሲሆን ሸክም አለበት መነኩሴ ሲሆን ሸክም አለበት ካህን ሲሆን ሸክም አለበት ልብ በቂምና በበቀል ከተያዘ ንጉሱ ኢየሱስ ክርስቶስ ጋር መድረስ አይቻልም ተስማማላችሁ አቡነ ዘበሰማያት መጨረስ አይችልም ቂምና በቀል ያለበት አቡነ ዘበሰማያት አይችልም ግባሽ ላይ የሚቆም ልንገራችሁ ጀምሩ ሁላችሁ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስትህ ትምጣ
ይወክር ትሁን በላያችን ሁሉ እኛም አትችሉ ይቅር ካላላችሁ አትችሉ ጸሎት እንኳን መጨረስ አንችልም። እኔ በትንሹ አቅሜ ከማንም ጋር ቂምና በቀል በልብ ውስጥ እንዲኖር አልፈልግም። የራሴ ነው ነገር ከማንም ጋር በድለኛ የሚለኝ ሰው ካለ ሁላ ይወድቃል። እኔ በትንሹ እድሜና መንፈስ የለም ከማንም ጋር ቂም በቀል ይኖርብኛል። መሽታው ለመጣላት ጊዜ የለም። በፖለቲካ አስተሳሰባችን በሃይማኖት አስተሳሰባችን በትዳር ህይወትስ በቂምና በበቀል መኖር ትችላላችሁ? አንዳንድ ጊዜ በኢትዮጵያ ያላችሁ መንፈስ በአስመራ ያላችሁ መንፈስ ያ የተዋህዶ መንፈስ እዚህ ስትመጡ በምዕራቡ እንዳይበረዝ ሴቶች እንዳይበረዝባችሁ ትዳራችሁን ጠብቁ። የዓለሙን አትዩት። ከምዕራቡ ዓለም አትማሩ። ከካዳው አትማሩ። ከቃየል አትማሩ። ከበለዓም አትማሩ። ከቆሬ ሰዎች አትማሩ። እናንተ የተክልየ ልጆች ናችሁ። እናንተ የገብረ መንፈስ ቅዱስ ልጆች ናችሁ። እናንተ አቡነ አረጋዊ ልጆች ናችሁ። ቅዱሳን ሕይወት ተማሩ። የምዕራቡ ዓለም ባዶ ነው፣ ጠፍቷል፣ መመለሻ የለውም። በአንዲት ሃይማኖታችሁ ራሳችሁን እየቀደሳችሁ ነው። በሃይማኖት በዘር በጎሳ አንዳች አታስቡ። ክርስቲያኖች ናችሁ። ክርስቲያኖች ናችሁ። ክርስቲያኖች ነን። ክርስቲያኖች ነን። ክርስቲያኖች ነን ወይ? እግዚአብሔር የዘርን መንፈስ ከኛ ያጥፋው። እግዚአብሔር ይባርካችሁ እንጂ በቂምና በበቀል ውስጥ የሚኖር ሰው አቡነ ዘበሰማያት መጨረስ አይችልም ማለት አይችልም። መራመድ አይችልም። ይህ ሕፃን ከብዶታል። ቂምና በቀል ያለው ሰው መራመድ አይችልም። ለራሳችሁ ፍረዱ። እኔ ቃሌን የእግዚአብሔርን ቃል ነግሬያችኋለሁ። እኔ ደግሞ የኢየሱስ ባሪያ፣ የያዕቆብን ባሪያ፣ የይሁዳን ባሪያ ነኝ። እኔ እነዚህ ቅዱሳን ባሪያ ነኝ። ከነሱ የሰማሁትን ነው የምነግራችሁ። በገዳይ በቃይል መንገድ አትሂዱ። ቢመቸን እኮ እንገዳደላለን። በአፍ እየተገዳደልን አይደለም ያለው። ሰዎች በአፍ ይገሉ የለም። እናንተ ግን አፋችሁ ይጻ አብይ ነገር ማአፍክሙ እንዳለች ሐና ካንደበታችሁ ክፉ ቃል አይወጣ፣ ከእጃችሁ ክፉ ቃል አይወጣ። ሁሌ ቅዱስ ቃል ተናገሩ። እግዚአብሔር ቅዱስ በእናንተ ውስጥ ይደር። ከአንድ ምንጭ ሁለት አይነት ውሃ አይቀዳም። ሃይማኖተኞች ናችሁ? የእግዚአብሔር ናችሁ? ንገሩኝ። ናችሁ ወይ? ስለዚህ የእግዚአብሔር ቃል ከውስጣችሁ ይውጣ። የእግዚአብሔር ቃል ከአንድ ምንጭ ሁለት አይቀዳም። መራራም አይቀዳም፣ ጣፋጭ ብቻ ነው። ያኔ ቤተክርስቲያናችን ትጸናለች። ያኔ ኢትዮጵያ ካለችበት ነገር ሁሉ ወጥታ በተራራው ራስ ላይ ክብሯ ያበራል። የፖለቲካ ሰዎች በእርቅ ሲሄዱ ሹመት ኃላፊ መሆኑን ሲረዱ፣ እድሜም ኃላፊ መሆኑን ሲረዱ፣ ያኔ በበረከት እግዚአብሔር ሲጎበኘን እኛም ልባችንን ስንሰጥ እስር ቤቶች ባዶ ይሆናል። በዘር መከፋፈል አይኖርም። በጎሳ መከፋፈል አይኖርም። ሁላችን አንድ የእግዚአብሔር ሰዎች ነን ብለን በአንድ ላይ እንነሳለን። ለአፍሪካም ገና ብርሃን እንሆናለን። እግዚአብሔር ያምናል። ስለዚህ ዛሬ በተቀደሰች ሃይማኖት ራሳችሁን አንጹ ሲል እነሱ ግን መናፍቃኑ በቃይል መንገድ ይሄዳሉ፣ በላም ስተው ይሄዳሉ፣ በቆሬ መቃወም ይሄዳሉ፣ ሾልኮ ይገባሉና ተጠንቀቁ። ሃይማኖታችሁ ጠብቁ። ወደ መጨረሱ ይቀጥላል። ቅዱሱ የክርስቶስ ባሪያ ያዕቆብ ወንድም ይሁዳ ምን አለ? እነዚህ ሰዎች መናፍቃን በእናንተ ዘንድ እንደ እፍ ናቸው። እግዚአብሔር በውስጣቸው የለም። የሰይጣን መንፈስ በውስጣቸው ስለሚያለ ደግሞ የሚገርመው እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ። እንደ እረኞች እረኛ ነው ይላሉ፣ ካህናት ነው ይላሉ፣ መሪዎች ነው ይላሉ። ተመልከቱ፣ እረኛ መንጋውን ይጠብቃል። እረኛ ነው ብለው ይነሳሉ። ራሳቸውን ያልጠበቁ እንዴት ይጠብቃሉ? በምን ላይ ይጠብቁ? ጾሙ ከሌለ፣ ጸሎቱ ከሌለ፣ ስግደቱ ከሌለ፣ ምጽዋቱ ከሌለ፣ የእግዚአብሔር ነገር ከሌለ፣ የነቢያት ነገር ከሌለ፣ የሐዋርያት ነገር ከሌለ፣ የጻድቃን ከሌለ፣ የሰማዕታት ከሌለ እንዴት ይሆናል? እንዴት አድርገው እረኞች ይሆናሉ? የእረኛውን የክርስቶስን ስም ግን ይሰጡታል። እነዚህ ሰዎች ይገርማችኋል።
ከኔ ቀጥላችሁ ተናገሩ። በነፋስ የተወሰኑ ኃይል የሌለባቸው ደመናዎች ፍሬ የማያፈሩ ሁለት ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተደበቀላቸው የሚንከራተቱ ከዋክብት ናቸው። ሶስት ነገር ልብ በሉ እዚህ ጋር ሶስት ነገር። አንድ ደመና፣ ሁለት ዛፍ፣ ሶስት ከዋክብት። ደስ አይሉም እነዚህ? ደመና ደስ አይሉም? በየቀኑ ሰማይ የምታዩ ሰዎች አላችሁ? በየቀኑ ሰማይ የምታዩ በየቀኑ የራሴን እናገር በትንሹ 10 ጊዜ ሰማይ ያለው በትንሹ ደስ ይለኛል። ደመና ሳይ ደስ ይለኛል። በቀን 10 ጊዜ ያለው በትንሹ ደመና ደስ አይልም? ደስ የሚል ቅርጽ ያለው ላይ ደመና አለ። ለፀሐይ ተለከለተ ስትል ደግሞ ወደ ውሃ ጋር ሆነ ምን ጋር የሚነሳ ፎቶ አለ አይደል? ደስ የማይለው ሰው አለ። እሱ በኋላ አነጋግረኝ። ደስ የማይለው ሰው ካለ በዚያ በኋላ ተነጋግረን። ደመና ደስ አይልም? ዛፎች ስትዋቸው ደስ አይሉም? ለምለሙ ደስ ይላል አለ ዛፉ። ከዋክብትስ ማታ ማታ ታያላችሁ ሰማይ ከዋክብት ቆጥራላችሁ የምታውቁት ደስ ይላል አይደል? እነዚህ ሰዎች መናፍቃን የሚገርማችሁ ጥሩ ደመናዎች ነበሩ ኦርቶዶክስ ውስጥ ሊሆኑ፣ ጥሩ ዛፎች ነበሩ ለምለም ሆነው የሚኖሩ፣ ጥሩ ከዋክብት ነበሩ የሚያበሩ። የክርስቶስ ባሪያ የያዕቆብን ቅዱስ ይሁዳ ስለ መናፍቃን ሲነግራችሁ ምን አይነት ደመናዎች፣ ምን አይነት ዛፎች፣ ምን አይነት ከዋክብት እንደሆኑ ተመልከቱ። ምን አይነት ደመናዎች? በነፋስ ውሃ ይሄ ዝም ብሎ እንዲጨርብር ይላል ደግሞ ደመና ውሃ የሌለበት ደመና። እናንተ ውሃ ያለባችሁ ደመናዎች። ውሃ የህይወት ውሃ የቅዱሳን ትምህርት፣ ውሃ የነቢያት ትንቢት፣ ውሃ የሐዋርያት ስብከት፣ ውሃ የሊቃውንት ትርጓሜ በኦርቶዶክስ ውስጥ አለ። ደመናዎቹ የሚያዘንቡ ናቸው። ጠዋት ያነሳነው ትዝ ይላችኋል። ዕብራውያን 12 ላይ እንደ ደመና የሚከቡን ከሆነ በረከት የሚሰጡን እነዚህ ቅዱሳን ምን ያስጨንቀናል ያለው ቅዱስ ጳውሎስ። እነዚህ ደመናዎች ግን ውሃ የለባቸውም፣ በነፋስ የተወሰኑ ናቸው። ሁለት ምን አይነት ዛፎች? ፍሬ ሁለት ጊዜ በስጋ በነፍስ ከነስራቸው የደረቁ ምኖች የደረቁ ዛፎች ናቸው። ስር የላቸውም። የደረቀ ዛፍ ማለት ስሩ የሞተ ማለት ውሃ አይመጥም፣ የሞተ ነው። ስር የላቸውም። እኛ ግን ስራ አለን። እንዴት ስራችን? ነቢያት ስንገባ ወደ ነቢያት፣ ስንሄድ ወደ ሐዋርያት፣ ስንሄድ ወደ ሰማዕታት ከነሱ የምንጠጣው እኛ ውስጥ እየገባ ምን ይሆናል? ለዓለም ሁሉ የሚያንታ የኦርቶዶክስ። እነሱ ግን የደረቁ ዛፎች ናቸው። ያሳዝናል። የገዛ ነውራቸውን አረፋ እየደፈቁ ጨካኝ የባህር ማዕበል ድቅድቅ ጨለማ ለዘላለም የተጠበቀላቸው ድህነት የለም። ምን አይነት ከዋክብት? የሚንከራተቱ ከዋክብት ናቸው። የረቁ ከዋክብት አለ፣ የሚንከራተቱ ከዋክብት ናቸው። አንድ ጊዜ ለቅዱሳን ስለሰጠች ሃይማኖት የምትጋደሉ ምን አደርጋችኋለሁ? መክራችኋለሁ፣ እጽፍላችኋለሁ። የትምህርታችን ርዕስ ምንድነው? በተቀደሰች ሃይማኖት ራሳችሁ ምን አድርጉ? አንጹ። ስለዚህ ቅዱስ ይሁዳ ወደ መጨረሻ የሚነግረን ይሄንን ከነገረን በኋላ የሄኖክን ካነሳ በኋላ ይሄንን ቅዱስ ይሁዳን ቀጥታ እዚህ ጋር የምታዩት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሲስማማ። ለምን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ሲስማማ ነው ያልኳችሁ? ይሄ ሐዋርያ የሚጽፍልን ምንድን ነው? እዚህ ጋር ማንን ነው የሚጠቅሰው? ከአዳም ስንተኛ የሆነ? ሰባተኛ የሆነ ሄኖክ። የሄኖክ መጽሐፍ ኢትዮጵያ ውስጥ ብቻ ነው ያለው፣ በኦርቶዶክስ ብቻ ነው ያለው። በኦርቶዶክስ ብቻ የምንጠቀምበት እኛ እንጠቀምበታለን። እኔ ኤርትራና ኢትዮጵያ የተለያየ ነው ብዬ አስተምሬም ስለማላውቅ አንድ አድርጌ ነው ሁልጊዜ የማየውና አንድ ለዘላለም እግዚአብሔር ደግሞ እንደገና ለዘላለም አንድ ነው። በሁለቱ መካከል ልዩነት ስለሌለ በአንድ ላይ ነው የምናገረው። የአፍሪካም ስም ስለሆነ ኢትዮጵያ ችግር የለብኝም በዚህ። ሄኖክ በእኛ ብቻ የሚታወቅ መጽሐፍ 1722 1722 ጀምስ ብሩስ ኢትዮጵያ ሄዶ 2 ኮፒ ገልብጦ ሄደ። ዓለም አያውቀው ነበር ይመስላል። ኋላ ላይ
በ1949 እስከ 56 በአውሮፓ ነው የምቆጥረው በ1949 እስከ 56 1949 to 56 የቁምራን ኮሚኒቲ ዲስከቨሪ በዛ ውስጥ አንዱ the Dead Sea Scrolls ከተባሉት ውስጥ አንዱ መጽሐፍ ሄኖክ ነው ይሄ መጽሐፍ ግን ኢትዮጵያ ውስጥ ብቻ ነው ስለዚህ ይሄ ቅዱስ ይሁዳ ይጠቅሰዋል እንዴት አይነት እምነት ውስጥ ነው ያለነው ምን አይነት ቤተክርስቲያን ውስጥ ነው ያለነው አባቶቻችን ምን አይነት ቅዱሳን ናቸው እናቶቻችን ምን አይነት የተባረኩ ናቸው እግዚአብሔር ይመስገን በዚህች እምነት ያደረገን እግዚአብሔር ይመስገን ስሙ የተመሰገነ ይሁን ሄኖክን ይገልጻል ትንቢት ተናገረ አመስግኑት ካመሰገናችሁ አመስግኑት እግዚአብሔር ይመስገን አላፋት ከሆኑት ቅዱሳኑ ጋር ይመጣል ብሎ ሄኖክ ትንቢት ተናገረ ፍርድ አለ ስለዚህ በተቀደሰች ሃይማኖት ራሳችሁን አንጹ ፍርድ ሰዓት ላይ ምን እንደምትሉት ምክንያቱም በፍርድ ሰዓት ላይ የሚከሰት ነገር አለ ቅድም መላከ ጽዮን ያዕቆብን የመጨረሻውን አላፊ ነፍስ ሲያነቁት ዝላቷል ስለ ትንሣኤ ሙታን የተነበበው ለምን ድምጻቸው ጆሮአችን ሳይቀድባችን ውስጥ አለ ገባ ሙታን እንዴት እንደሚነሱ ክርስቶስ እንዴት እንደሚፈርድ የዛን ጊዜ መጣው በበላነው ስጋ በጠጣነው ደም በማርያም እናት ለበቀኛ ቆመን ያቆመናል አትጠራጠሩ ያቆመናል እግዚአብሔር እናቱን ተናሳከረን ስለዛሬ የተመሰገነ ይሁን ታዲያ ዛሬ ምን ይላል ክርስቶስ ለፍርድ ይመጣል የሚደክሙ ጉልበቶች አሉ ዳዊት መዝሙር 30 ቁጥር 18 እንዲህ ይላል በሽንገላ በትዕቢት በድፍረት በሽንገላ ሰማችሁ አንድ በትዕቢት ሁለት በድፍረት ሶስት በሽንገላ በቅዱሳን ላይ የሚናገሩ አንደበቶች ምን ይሁኑ ዲዳ ራእይ 16 ላይ ስትሄዱ በመጨረሻው ዘመን አንዱ መቅሰፍት እንገራችሁ ከሰባቱ መቅሰፍት ምላሳቸው አፋቸው ውስጥ ይበሰብሳል ቅዱሳን የሰደቡ ሰዎች የእግዚአብሔርን ነገር ያላዩ ሰዎች እዛ ያልገቡ ሰዎች ምላሳቸው ባፋቸው ውስጥ በስብሶ ይሞታል ሞትን ይፈልጋሉ ግን አያውቁም ሄኖክም እግዚአብሔር ለፍርድ እንደሚመጣ ተናገረ ሄኖክ በእኛ ያለ መጽሐፍ ነው ቀጠለ እነዚህ መናፍቃኑ በማመንገድ ሄዱት በቃየል በማስተት ሄዱት በበላም በማጥፋት የጠፉት በቆሬ ሰዎች እነዚህ እንደምንወታቸው ይሄዱ የሚያንጎራጉሩና ስለድላቸው የሚያጎረመርሙ ናቸው እንዲረባቸው ለሰው ፊት እያደሉ አፋቸው ከመጠን ይልቅ ታላቅ ቃል ይናገራል ከመጠን ይልቅ ታላቅ ቃል ይናገራል እያደሉ ኦርቶዶክስ ውስጥ ነው ደሃ የምታገኘው እንጂ ሌላው ውስጥ ደሃ ቦታ የለም ቦታ የለም ካለባበስ ጀምሮ ሲሄዱ በቃ ሌላ መስለው የሚሄዱት ለዛ ሐሳባቸው ሁሉ ገንዘብ ነው ምኞታቸው ሁሉ ገንዘብ አንድ ገርመኛል ሲመሰክር ሲናገር ሰምቼ ነዳጅ መቅጃ ገንዘብ አጣውና ጌታ ኢየሱስ ወይ ብዬ ሲጸልይ 5 ብር ንፋስ አመጣና በመኪና መስኮት ውስጥ ተቀመጠ ያው ሰው ለጋህል ይተረተረው እንዴ ምንድነው በእግዚአብሔር እንዴት ይቀለዳል በቃይል መንገድ ሄዱ በበላም ስተት የጠፉ በቆሬ ጥፋትም ቅዱሳንን በመስለል ይወደቁ ነው የሚወራ ሁሉ ዓለማዊ መንፈሳዊ ነገር ሰማዶላችሁ እንዳትሄዱ አሁን በተቀላላ የምናወራው የእግዚአብሔር ቃል እዛ ብትሄዱ የፓስተር ታሪክ ነው የምትሰሙት ወለወለ ሰው ይነሳና እንደዚህ ሆነና እንደዚህ ሆነ ሌላ ጸሎት እንኳን የለም ስላችሁ ጸሎት የለም ስግደት የለም አንድ ቀን ምን ይላሉ እናንተ ኦርቶዶክሶች ለሚካኤል ለገብርኤል ተሰግዳላችሁ መሰገድ የሚገባው ለእግዚአብሔር ብቻ ነው ይላሉ ብሏቸው ይላሉ አይደል እነሱ ግን ለእግዚአብሔርስ አንድ ቀን ሲሰግዱ አይታችሁ ታውቃላችሁ ማስጣል ነው ሰውየው ቤት ያሳደገው በግ ነበር በግ ተወልዶ አሳድጎታል አሞግቶ ተሸክሞ ሊሸጥ ወደ ገበያ ሲሄድ 3 ሌቦች አዩትና እናስጥለው ይዘውያ እንዴት ነው ማስጣል ያለበት ተመካከሩና አንዱ እዛ ሆኖ ተጠበቁት የመጀመሪያው ሰው ያገኘ ደራሮ ተለምና እግዚአብሔር ይመስገን ወዴት ይሄድ ወደ ገበያ ውሻ ተሸክሞ ያሳደገው በግ እኮ ተሸክሞ ውሻ ተሸክሞ ማለት አረተው ከውጪ ምን ነው አንተ በግና ውሻ ማገኝ ብለው ወዲያኛው መንገድ ላይ ሌላው ሌባ መጣ ምን ነው አይጎትቱትም እንዴ ውሻ እንዴት ሽማግሌ ተከሻው ላይ ተሸክሞ እየጎተቱት ይሄዱ እንጂ አይደለ ሰውየው ጥርጥር ገባች ሁለት ሆኖ አይዘም ውሻ ያገር ውሻ እዚያ ጋር ተሸክሞ ቢሄድ ምንም ችግር የለም አንድ ቀን ሱቅ አለ አሜሪካን የሆነ ጫማ ቤት ልገባ ሲሄድ ደመና ነገር ዝናባማ ነው እንዲያይ ታሪክ ብቻ ስጋ ተጠራ
ተጠራጠርኩና እውነት ነው ብዬ ቀስ ብዬ ተመለስኩና እንዲሳት መሬቱ ላይ በብሎ ውሻ ለዘቁጭ ሰው የለም ውሻው ቁጭ አለ። ግን ገርሞኝ ወይስ ናይት አለብኝ ስል ለካ ሱቅ ውስጥ ገብቶ ነው። ሲወጣ ሰውየው ውሻውን ቀየረና ውሻው ጋር ሄደ። ቀየረ። ሲመጣ ሰውየው ውሻው ቀየረ። ሰውየው ወጣና የለም። እዚህ ሀገር የጀርመን ሸፐርድ የታወቀ ነው። እኛ ሀገር ደግሞ ውሻ ልክስክስ ነው። በተለይ ልክስክስ ውሾች አሉ። ልክስክስ አሉ እኮ በእኛም ቢሆን እኮ በገጠሩ ውሻ በጣም በእንክብካቤ ነው የሚያዘው በገጠር በደንብ። ግን ዝም ብሎ ደግሞ አለ ዝም ብሎ እንዲና እንዲህ የሚል ውሻ አለ። እና አሁን ሰውየው ውሻ ምንም ሆነ ምን ነገር እኛ ሀገር ውሻ ተሸክሞ የሚሄድ ሰው እኔ አይቻላል። ሶስተኛው ላይ ባገጠማ ምን ነው እርሶን የሚያክል ሰው ውሻ ተሸክሞ አይጥሉትም አይጎትቱትም? እንደዚህ አይነት ምን አይነት ነገር ነው ሲላቸው አንድ ሰው ሁለት ሰው ሶስት ሰው ታዲያ ይሄን ሲለኝ ይሄ በግኖ ብዬ እስከዛሬ ያሰደዱ ጥለው ተመለሱ። ሶስት ሌቦች 33,000 ናቸው ሶስቱ። አሁን 40,000 ደርሰዋል። አሁን ሶስቱ አንተ ነህ እምነት ተዋህዶን ይዘህ እሷን ሊያስጥሉ የሚሞክሩ ተመልከት። እያጥላሉብህ ሃይማኖትህን መቋሚያው ሲሉ ጸናጽል መቋሚያውን አልያዙም እነሱ ጸናጽላችን አልያዙም። አይ የኢትዮጵያ ቤተክርስቲያን አረ ምን አለ ግን እንኳን ተከራክራቸው አስመልሱልን። ይሄን እንኳን አስመልስ እንጂ መቋሚያችንን ሲወስዱ ጸናጽላችንን ሲወስዱ። እስቲ አሁን ፒያሳ ያለው የካቶሊክ ቤተክርስቲያን ታስታውሳላችሁ? የጊዮርጊስ የጎላ ልጆች አካባቢ ፒያሳ ያለው መድኃኒዓለም ነው አይደል? ታቦቱን እኮ አስገብተው ቅዳሴ እኮ ይቀድሳል። ቫቲካን ሮም ብትሄዱ ቅዳሴ ይቀድሳል። ጀርመን ውስጥ የካቶሊክ ቸርች ሄዳችሁ ቅዳሴ ይቀድሳል። የኢትዮጵያ ቅዳሴ እኛ ሀገር መጥተው ታዲያ የኢትዮጵያ ቅዳሴ ለምን እንደሚቀድሱ እንዳትቀየሙ። ጅብማ ያውቁት ሀገር ሄዶ ቁርበት አንጥፉልኛል። ያሳዝናል። ይሄንን መጠበቅ ነው የኢትዮጵያ ቤተክርስቲያን መሪዎች ድርሻ። መጣላት አይደለም፣ መጨቃጨቅ አይደለም፣ መነፋረክ አይደለም፣ ህዝቡን ወዲያና ወዲህ ማመስ አይደለም። የሄደውን ንብረታችንን ማስመለስ ኦርቶዶክስ ተዋህዶ ቤተክርስቲያናችንን መጠበቅ ነው። የምንጠብቀው በግ የለንም። ምዕመኑ ነው የምንጠብቀው። በአውሬ እንዳይበላ ይሄንን ህዝብ መጠበቅ ነው የእኛ ኃላፊነት። ማስተማር ነው፣ መምከር ነው፣ ለዚህ ትውልድ መጸለይ ነው። እግዚአብሔር ህዝቡን ከፍ እንዲያደርገው ሃይማኖቱን እንዲጠብቅ። ከዚህ ሌላ ስራ አለ? እግዚአብሔር ከኛ ጋር ይሁን። እግዚአብሔር ከኛ ጋር ይሁን። ዛሬ ይህንን ሃይማኖታችንን ለማስጣል የሚመጡ ብዙዎች አሉና እምነታችንን ነቅተን መጠበቅ የሚገባ ነው። የመጨረሻው ቃል እንግዲህ ወደ መጨረሻው ስንመጣ ቅዱስ ይሁዳ የኢየሱስ ባሪያ የያዕቆብ ወንድም ቅድም የተናገርኩትን ርዕስ ነው ኃይለ ቃል አድርጎ የሚናገረው። መጨረሻ ላይ ምንድነው የሚለው ቅዱሱ? እናንተ ግን ወዳጆች ሆይ ደግሞ ይነግራችኋል። ልብ በሉ። ደግሞ ወዳጆች ይላችኋል። ወዳጆች ናችሁ። የቅዱሳን ወዳጆች ናችሁ አይደላችሁም እንዴ? የነቢያት ወዳጆች ናችሁ አይደላችሁም? የኦርቶዶክስ ወዳጆች ናችሁ አይደላችሁም? የይሁዳ ወዳጅ ሳትሆኑ የክርስቶስ ወዳጅ ሳትሆኑ ይሄን ቃል ወዳጅ ነኝ ብላችሁ ማለታችሁ ነው። ወዳጆች ሆይ ይላል ቅዱሱ። በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። መድገም ትችላላችሁ ብላችሁ በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። በማን የተነገረውን? በሐዋርያት። በሐዋርያት በኢየሱስ ክርስቶስ ሐዋርያት ትንቢት ተናግረዋል። ዘባች ይሆናል ያሉት አለ እምነትን ይጠብቃሉ። ስለዚህ እናንተ እምነታችሁን ጠብቁ። በመጨረሻው ዘመን ግን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ውሸተኞች፣ ዘባቾች፣ ቀልደኞች ይሆናሉ ብለዋቸዋል። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ አንዲት ሃይማኖታችሁን ጠብቁ። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችን ውቀሱ። አንዳንዶችን ከሳት ነጥቃችኋል። አንዳንዶችንም በስጋ የረከሰውን ልብስ እንኳን እየጠላችሁ በፍርሃት ማሉ። ሳትሰናከሉ እንዲጠብቃችሁ በክብሩ ፊት በደስታ
ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላካችን መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን። የሰማነውን በልባችን ያሳድር። የተማርነውን ሁሉ ይቅረጽልን። ስለ አንዲት ሃይማኖት በእሷ ተጋደሉ፣ በእሷ ጽኑ። በምን ጽኑ? ትላንት ምን ነበር የተማርነው? ቃሌን ሰምቶ የሚያደርገው ሰው ቤቱን በጠንካራ ምን ላይ የሰራ ይመስላል? አለት ላይ። አለቱ ክርስቶስ ነው። እዛ ላይ ተሰሩ። ነፋስ ቢነፍስ ጎርፍ ቢጎርፍ የስምንተኛው ሺህ ነፋስ ቢመጣ በዛ ጸንታችሁ ኑሩ። እግዚአብሔር ከሚያስፈራ ነገር ሁሉ ይሰውራችሁ። ድንግል ማርያም በቀኝ በግራ ትምራችሁ። እግዚአብሔር በቅዱሳን ነቢያት፣ በቅዱሳን ሐዋርያት፣ በቅዱሳን ሰማዕታት በረከት ይጎብኛችሁ። ከሚያስፈራ ነገር ሁሉ ይሰውራችሁ። የተማርነውን በልቡናችን ያሳድር፣ በአእምሯችንም ይቅረጽ። አንድ ምዕራፍ ናት። ነገ ሳትዘነጉ፣ ነገ ዛሬ አይደለም፣ ነገ መጽሐፍ ቅዱስ ከፍታችሁ የይሁዳን መልእክት ፈልጋችሁ አንድ ምዕራፍ ናት። ሁላችሁም እንድታነቡ መጽሐፍ ቅዱስ ያላችሁ ምልክት ስጡኝ። መጽሐፍ ቅዱስ ያላችሁ ቤታችሁ ይኖራል፣ ስልካችሁ ላይ በጠቅላላ አቤት ታድላችኋል። እግዚአብሔር ይባርካችሁ። ከባድ ጥያቄ ላመጣል። በየቀኑ የምታነቡ መዋሸት አይቻልም። በየቀኑ የምታነቡ አይገርምም? ከዚህ በፊትም ብያችኋል። መጽሐፉ የት እንዳለ ማውቃል። አብዛኛው ሰው መጽሐፉ ያለው ራስ ነው ጋር እንዳቃዠው ልክ እኮ ነው። አያቃዠም እኮ ቢቀመጥ መጽሐፍ ቅዱስ ቢቀመጥ ድርሳነ ሚካኤል ቢቀመጥ እኮ ረጅም ዱላ ምንድን ነው ባይመቱበትም ማስፈራት እንደ ሰይጣን ሞኛል ለመስሏችሁ ነው። ሰይጣን እኮ ብልጥ አይደለም። ሰው ብልጥ ካደረጉት ነው እንጂ እኮ ሰይጣን ብልጥ አይደለም እንዴ። ማሪሳክ ምን እንደሚል ብትሰሙ ሰይጣን የተመሳቀለ እንጨት እስከሚያጣራ ይደነግጣል። ሲያይ ድንግጥ ይላል። ለምን ይፈራል? አሁን ስናማትብ እንዲህ ብለናል። የምናማትበው ይሄ ማለት ሰይጣንን ማስደንገጫ ነው። በቃ አለቀ። ልክ እንዲህ ስናማትብበት የሞተው መስቀል ላይ አይደለም እሱ ይመጣበታል፣ ይደነግጣል። ማማተብ እንደዚህ ነው። በምትቀሙበት ሁሉ አማትቡ፣ በምትሄዱበት አማትቡ፣ በምትበሉት ጊዜ አማትቡ፣ ሁልጊዜ ስራ ስትጀምሩ አማትቡ፣ ሁልጊዜ መኪና ውስጥ ስትገቡ አማትቡ። እግዚአብሔር ከእናንተ ጋር ነው። ማሪሳቅ ሰይጣን የተመሳቀለ እንጨት እስከሚያጣራ ይደነግጣል። ስለዚህ ነገ የይሁዳ መልእክት ምዕራፍ 1ን በዚህ ሳምንት ውስጥ አነበዋለሁ። በሉ በዚህ ሳምንት ውስጥ አነበዋለሁ። እሺ ብትችሉ በቀን አንዳንድ ምዕራፍ ደግሞ ብቻ ዘፍጥረትና ዘጸአትን አንብባችሁ እየሰማችሁ ነው። ዘፍጥረትና ዘጸአትን ታነቡና ከዛ ማቴዎስ 1ና ዮሐንስ 1 ደግሞ ማንበብ ይችላል። እሞክራለሁ። ይርዳኝ እግዚአብሔር። በቀን አንድ ምዕራፍ እሞክራለሁ። እሺ አውርዱ። ይባርካችሁ እግዚአብሔር። ይሲ አንድ ጊዜ እንደሄድኩ አንድ ልጅ ቤቱን አስጎበኘኝና የጸሎት ቤቱን አስጎበኘኝ። የጸሎት ቤት ይገኛል። ጸሎት አድርገኛል። እኛየሁት ጸልያለሁ በየቀኑ አልኩት። አንዳንዴ እንግዲህ ያው ሲመች ጸልያለሁ አለ። ከዛ ዘውቶ ይቅርታ ብሎኝ ስልክ አወራው። ተንኮለኛ ነኝ ነው ስልኩ ስንት እንዳወራ ያስኩ 10 ደቂቃ ነው። ከሰው ጋር 10 ደቂቃ ካወራ ሰው ከእግዚአብሔር ጋር 10 ደቂቃ መጸለይ ያቅተዋል? ጸልዩ የለም መቼ ይሄን እኮ ጠይቄያቸው ለኔ የመጣው እግዚአብሔር እንደ ቆሞስ አባ ሰባት ጠይቄልኝ ታዲያስ መቼ ነው የምትጸልዩት ብያችሁ? ማታ ጠዋት። ብዙ ሰው መቼ ነው የሚጸልየው? ጠዋት ማታ ጠዋት ነው። በጣም የተቀደሰ ያርግላችሁ። ለግማ እኮ ብዙ ሰው ማታ ሲጸልይ ጠዋት የምትጸልዩ እስቲ በጣም ብዙ ሰው ጠዋት የሚጸልይ በተለይ ሲል ታጥላችሁ ማታ የሚጸልይ ማታ በጣም ጥሩ። ሁላችሁም ይደገፋል። ቀረልን ተፈራሁና ተውኩት ባላቀስ ማታ የሚጸልዩት እንናገር ነበር። ይሆናል እናገርናለን። ጨለማ ስለሚሆን ስለምትፈሩ ማለት ማታ የምትጸልዩት ይሁና። ልንገራችሁ መብራት እንኳን ሲይዛችሁ ዝም ብላችሁ በለወሳሳው ነው ስለሚያደርጉ አስለምዱት አፋችሁ። አሁን ዘብሰብ ለምን 100 ጊዜ አስለምዱት አፋችሁ። ዝም ብላችሁ ነው ስትወጡ በተለይ ምዕራብ ዓለም በእርግጠኝነት የምነግራችሁ ማይለር ሰይጣን ዓለም ራሱ ሁሉ ይነሳ። እኛ ጋር ለየት የሚለው ምንድነው?
24 ሰዓት ጸሎት ይጸልያል። 24 ሰዓት ቅዳሴ 365 ቀን ይቀደሳል። 365 ቀን ጸሎት አለ። 365 ቀን ጸሎተ ቃል ይደገማል። 365 ቀን ካህናት አንዱ ካህን ሳይቀር ጸሎት አለ። ምን አይነት የተባረከ ነው! አላወቅንበትም የተሰጠንን እንጂ የበረከት ሀገር ነው። ክብር ምስጋና ይግባው እግዚአብሔር። ክብር ምስጋና ይግባው እግዚአብሔር። ስለዚህ በዚህ ዓለም ስትኖሩ ጸሎት 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 አቡነ ዘበሰማያት አሉ። ራሱ ለቋሚ ለረቋሚ ስለሆነ በምትገቡበት ሁሉ ጸሎት አለ። ምንም አስለምዱት፣ ይለምዳል፣ ልብም ይለምዳል። ጸሎት እኮ ዝም ብሎ መነጋገርም ሊሆን ይችላል። እግዚአብሔር ከሁላችን ጋር ይሁን። የተማርነውን በልቡናችን ያሳድር። ሃይማኖታችንን አጽንተን እንጠብቅ፣ እስከ መጨረሻው ይርዳን። እግዚአብሔር ለዘላለም ክብር ምስጋና ይግባው። ዛሬ እኮ 16 እመቤታችንም የምትታሰብበት ነው። እግዚአብሔር ከሁላችን ጋር ይሁን። ሁለት ሰው በደንብ ከበሮ የሚመታ ይወድስዋ የሚለው መዝሙር እንዘምራለን። እግዚአብሔር ከኛ ጋር ይሁን። እዛ ቁጭ ብላችሁ ዘምሩ እስቲ። ይወድስዋ መላእክት መላእክት ለማርያም በሃይማኖት ላይ መጽሐፍ ቅዱሳዊ ጥያቄ ያልገባት የህይወት ጥያቄ ካለ ተቀበላል። ቃል ገብቻለሁ። ከወንድ ሁለት ከሴት ሁለት እቀበላለሁ። ሃይማኖታዊ ጥያቄ መጽሐፍ ቅዱሳዊ ጥያቄ። እምነት ይቀድማል ወይስ ጥምቀት? በመቀጠል ደግሞ አንድ ህፃን ከክርስትናው በፊት ክርስቲያን ተብሎ ይጠራል አይጠራም? ሁለተኛ ደግሞ መጽሐፍ ቅዱስ ውስጥ ሥላሴ የሚል ጽሑፍ አለ የለም? እንደገና አጋዕዝት ማለት አጋዕዝተ ሥላሴ ይባላል። አጋዕዝት ማለት ለሥላሴ ይወክላል አይወክልም? መቀጠል ይቻላል ወይስ አይቻልም? ይበቃል። ለአራት ጥያቄ እኮ ነው የጠየቁት። አንድ ጥያቄ አራት ጥያቄ። እምነት ይቀድማል፣ ጥምቀት ይቀድማል፣ እምነት ይቀድማል። እምነት ይቀድማል። ብዙ ሰው እንደመከራከር የሚያደርገው ማርቆስ 16:16ን ያመነ የተጠመቀ ይድናል የሚለው ነው። እምነት ይቀድማል ማለት ግን ምን ማለት መሰለህ? እምነት ይቀድማል ማለት ዝም ብላችሁ ልብ በሉ። አንዳንድ ሰው እኮ ይዞርበትና ነው የሚያዞርባችሁ። ሰውየው ሰው ቤት ሄደና ፈንዲሻ ቆሎ በላ። ፈንዲሻችን የምትፈነዳው በቆሎ የለችም። እሷን በላና ዲኬት የመጣ ነው አንዳንድ እኮ ሱቅ ገዝተህ ይሄዳል። እንደው የጣፈጠ ምግብ አለና ገዛና ለሚስቱ ወስዶ በቁይልኛል በቁይልኝ ይሄን ፈንዲሻ ስትቆላ ደቃቁ ሲቆላ ይከደናል። ፈንዲሻ ቆሎ አለ ተከርኖ ነው። እሷ አልከደነች ቁጭ ብሏል ሊበላ እየቆላ
ቷ ሲል እዛ ትሄዳለች። ቷ ሲል ወደዚህ ትመጣለች። ባልቁጭው ላይ እብድህን ገዝቼ ሚስቴን አሳበድኳታል። የምትሰሙት ነው ችግር የሚፈጥርባችሁ። ተጠራጣሪዎች የሚያመጡ ጥያቄ ነው። አሁን ምንድነው ይሄን ወንድም የጠየቀው ጥሩ ጥያቄ ነው። እምነት ነው የሚቀርበው ወይስ ደግሞ ጥምቀት ነው ለሚለው እናንተ ኦርቶዶክሶች ሕፃን ሆናችሁ ትጠመቃላችሁ ይሏቸው። በነገራችን ላይ ነገር ፕሮቴስታንትም እንደጀመሩ ወንድ ሲወለድ በ40 ቀን ሴት ስትወለድ በ80 ቀን ለጌታ ማሳየት ብለው ቸርቻቸው ይዘው ይጀምሩ። ወደፊት ወዴት ነው ሊሄዱ የሚችለው? እንደማዋጣቸው ያውቃሉ። ግን ምን መሰለህ ቀላል ጥያቄ እናንተ ልንገራችሁ። የገብረ ማርያም ልጅ ክርስቲያን ነው። ገብረ ማርያም ልጅ ወለደ፣ ወንድ ወለደ ወይም ሴት ወለደ። እነዛን ሕፃናት ይዞ ቢመጣ ቤተክርስቲያን ታጠምቅለታለች? አታጠምቅም? ስንት ሃይማኖት አለ? ሃይማኖት ይመረጣል? ኤቢሲ ምርጫ አለው? ስንት ሃይማኖት? ስለዚህ የገብረ ማርያም ሃይማኖት የልጁ ሃይማኖት አይደለም። ስለዚህ ይጠመቃል። አንድ ሃይማኖት ነው ያለው። ፕሮቴስታንቱ የተቸገሩት ልንገራችሁ 33,000 ነው። አንድ አይደለም መጀመሪያ። ከዛ ምን ይላሉ? ያመነ የተጠመቀ ይላሉ። ቀጥዬ ጥያቄ ልጠይቃችሁ። አቶ ጀማል የእስልምና እምነት ተከታይ አቶ ጀማል ልጁን ወልዶ ይዞ መታችሁ አጥምቁልኝ የሚል ቤተክርስቲያን ታጠምቃለች? ምን ይቀድማል? የክርስቲያን ልጅ ክርስቲያን ነው። ስለዚህ አንድ ሃይማኖት ያቺ ያመነ ነው እየተጠመቀ ይናል ማለት። አንድ ሕፃን ከመወለዱ በፊት ክርስቲያን ነው ወይ ብሎ ለሚጠይቀው ጥያቄ አንድ ሰው ክርስቲያን የክርስቲያን ልጅ ነው። ያችን ማህተመ ሥላሴ እንግዲህ ከሰባቱ ኪዳናት አንዱ በእንተ ቅዱሳት ዲያቆኑ የሚያነባዋል። ንዑሰ ክርስቲያንንም ሆነ ሕፃናትን ወደ ጥምቀት የሚያመጣል። እስከዛ ድረስ ክርስቲያኖች ራሱ ምን ተብሎ መሰለህ ሙሉ ክርስቲያን አይባሉ፣ ንዑሰ ክርስቲያን። ዲያቆኑ መርጓይዝና ምን ይላል? ያዜማ አላለ መኮንን ድምጽ ነው ታውቁት የለም ገውራይሉ ቀዳሽ እስግራን ግርማንም ስሰማ እና ዲያቆኑ መርጓይ እየመጣ ይላል ንዑሰ ክርስቲያን እናንተ የክርስቲያን ንዑሳን ታናናሾች ውጡ። ወዴት ሂዱ ነው? ስጋው ደግሞ ሊሰጥ ስለሆነ ጥምቀቱ ስለሌላቸው ቅዳሴ 3 ክፍል አላት። የዝግጅት ክፍልን ይሰማሉ፣ የትምህርት ክፍልን ይሰማሉ። ፍሬ ቅዳሴው ሲደርስ ግን ወደ መካነ ቀኖናቸው ይሄዳሉ። ለዚህ አድርሰው እያሉ ይጸልያሉ። ንዑሰ ክርስቲያን ይባላል። ሲጠመቁ ሁሉ ክርስቲያን። ሥላሴ መጽሐፍ ቅዱስ ውስጥ አለ ወይ? አለ። ሲራክ እንደውም በግልጽ ይነግራል። ሥላሴ የሚለውን ቃል ሲራክ ላይ ታገኘዋለህ። በ3ኛው ምዕራፍ ይመስለኛል ታገኘዋለህ። ሌላው ምንድነው? መጽሐፍ ቅዱስ ራሱ ይነግራል። አቦል መንፈስ ቅዱስ ማለት ሥላሴ ሥላሴ ግዕዝ ገና ስታየው ዘፍጥረት ምዕራፍ 1 ቁጥር 26 ነግሮሃል እኮ ንግበር ሰብአ በአርአያነ ወበአምሳሊነ ይላል። እኛ ይላል እንደ ምዕራቡ ዓለም እኮ በነገስታት አለ። ነገስታት እግዚአብሔርን አይቀድሙትም። እንዴት ተደርጎ? ማንም አይቀድመው። ስለዚህ ሥላሴ የሚለው ከመጀመሪያ ጀምሮ አለ። ማቴዎስ 3 ብትሄድ ራሱ መንፈስ ቅዱስ ይነግርሃል። ጌታ ሲጠመቅ ውሃ ውስጥ ነው። መንፈስ ቅዱስ ደግሞ እንዴት አድርጎ ታየ? ክንፉን አሰይፎ። ክንፉ ብዙ ጊዜ ስዕል ላይ የምታዩት እንደዚህ ነው አለ። መንፈስ ቅዱስ እንደሱ አይደለም ስዕል መሆን ያለበት። እንደሱ አይደለም ስዕል መሆን ያለበት። እንደዚህ አይደለም። እርግቡ እንዲህ ነው ስዕል መሆን ያለበት። ይሄ ክንፍ ወደ ላይ፣ ይሄ ክንፍ ወደ ታች። መንፈስ ቅዱስ ምስክር ስለሆነ ምን ይላል? ይሄ ወልድ ነው ይላል፣ ይሄ አብ ነው ይላል። መንፈስ ቅዱስ ይመሰክራል። ራሱ መንፈስ ቅዱስ ነው። ትርጓሜያችን ይሄ እንደዚህ ነው ያስቀመጠው ስዕል። ስለዚህ ሥላሴ የሚለውን በብዙ መንገድ ታገኘዋለህ። ስለዚህ ብዙዎች ያ ምንድነው ስለሌለ ስለማያውቁ ኋላም ስለጀመሩት ስለማያውቁት ነውና ሥላሴ የሚለው በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች ተጽፏል። ፌሪስትልኝ ወንድሜ። አሜን ጌታዬ። ወንድሜ እንኳን ለበዚህ ተሰለፉት እምነት ከማይመስላችሁ ሰዎች ጋር ሰላም ማጥበባችሁ አሁን እኛ ብዙ የምንወዳቸው ወንድሞቻችን ለእምነታችን የማይመስሉ አሉ። አሁን እነሱ እንዴት ነው ሰላም ማለታቸው? ሃይማኖት ካለው ትክክል ነው። ሰላምታ ምን መሰለህ? ደህና ዋልክ እንደምን ዋልክ አይደል? ማንንም በለለሱ እግዚአብሔር ለኃጢአተኛው ለጻድቁም ፀሐይ ያወጣል ዝናብ ያዘንባል ብሎ የለ። ማንንም ሰው ለሰላምታ ስጡ። ሰላም ነው ብሎ
እምነቱን ቢነግርህ አትቀበለው ገባ እንጂ ሰላምታ አይደለም እምነቱን ቢነግርህ ይሄ ነው ሰላም ይሄ ነው እምነት ሰላም ማለት እኮ ክርስቶስ ነው ሌላ እኮ ነገር የለም ካህኑ ለምሳሌ ዲያቆኑ ተንሱ ካለ በኋላ ቄሱ ምንድነው የሚለው እጁን ዘርግቶ ምን ይላቸዋል ሰላም ለኩልኩም ይላቸዋል የካህኑ የኢየሱስ ምሳሌ ሰላም እሱ ነው ስለዚህ እነዚህ ሰላም ነው ብለው ቅዱስ ሐዋርያ የሚነግረን ሰላማት በሏቸው ሰላምታ ቢያመጡላችሁ የሚለው ሃይማኖታቸውን የረከሰውን ሃይማኖት ቢያመጡ አትቀበሉ እናንተ የተቀደሰው ቢሆን ለውሾች አትስጡ ማለት ለውሻ አትስጡ ማለት አይደል የተቀደሰው ለውሻ አትስጡ ማለት ለውሻ እንደዚህ አትስጡ ምግብ ምን ማለት ነው ሚስጥራችሁን ለመናፍቃን አትስጡ ውሻ የተባሉ ሰላምታውም እንደዛው ነው ሰላም አትበሉ ማለት እንደምን ዋል ገናደር ሰላም አልኩ ምናምን አትበሉ አይደል እንደሱ ማለት አይደል ሰላም ነው ብለው ግን የተሳሳተ ሃይማኖታቸውን ቢያመጡ አትቀበሉ እናንተ አንዲት ሃይማኖት አለች ክርስቶስ የመሰረታት እዛ ውስጥ ናቸው እነሱ 40 ሺህ ውስጥ ናቸው እዛ ይዋኙ ሲመለሱ ግን ይቀበላቸዋል እሱ ያን ግን ይቀበሉ ግልጽ ነው አሜን ከእህቶቼ መቤቴ አንድ ጴንጤ ነበር ሰው ወደ ኦርቶዶክስ የሚማረው ትምህርት አለ ወይስ ቤተክርስቲያኑ እንዳለ ነው ኦርቶዶክስ አንድ ጴንጤ የሆነ ሰው ወደ ኦርቶዶክስ ሲመለስ የሚማረው ትምህርት አለ ወይ አዎ ወይ ቤተክርስቲያኑ ይሰጣዋል ትምህርት ይሰጣዋል ያለውን ጥርጣሬ ሊያስወግድ ኦርቶዶክስ ምን እንደሆነ ትምህርት ይሰጣዋል ጸበልን መጠመቅ አለበት በደንብ ቄደር አዲስ ጥምቀት ኦርቶዶክስ ከሆነ ሆኖ ወደ ጴንጤ ነው የመጣ ከሆነ ቄደር በእድሜ ዘመኑ ሁሉ ፕሮቴስታንት ከሆነ ወይም ሌላ እምነት ተከታይ ከሆነ ሲመጣ ሙሉ ጥምቀት ይጠመቃል ያ እንደ ሻወር ነው እዚህ መጥቶ ሙሉ ጥምቀት ያለ ከልጅነት መወለድ ስንት ሃይማኖት ናት ስለዚህ እዛችሁ ስለመግባት በራላ ቅድም ያለው ትዝ ይላችኋል ኤፌሶን 4:5 ላይ ስንት እግዚአብሔር ስንት ሃይማኖት ስንት ጥምቀት ስለዚህ አንድ ስለሆነች ያችን ጥምቀት አላገኘም ወይም አላገኘችም ሙሉ ለሙሉ ኦርቶዶክስ ካልነበሩ ሲመጡ ያችን ጥምቀት ያገኛሉ መቼም ቢመጡ እግዚአብሔር ይቀበላቸዋል ዛሬ ቢመጡ እግዚአብሔር ይቀበላቸዋል ወጥተው ከመጡ ይቀበላቸዋል አሁንም እግዚአብሔር የወጡትን በሌላ ያሉትን ሁሉ ወደ ቤቱ ያግባልን ወደ ቤቱ ሁሉ የመጸለይ ያለባችሁ እሱ ነው ወደዚህ አምጣቸው ስለዚህ ይጠመቃል ኦርቶዶክስ ሆኖ ሄዶ እዛ ባዶ ሆኖበት ደግሞ እንደገና ኧረ እምነት የለካ ብሎ ቢመለስ የጠፋው ልጅ ተገኘ የሞተው ልጅ ያው ሆነ ነጭ ልብስ ልጠቡት ብሎ ጌታ ልጠቡት አይደል ያችን ጥምቀት ያገኛል ነጭ አልብሱት ወደ ቅዱስ ሥጋው ለቅዱስ ደሙ ንስሐ እንዲገባ ይመለስ ለሱ ከእስላም የደረሰ ማያምኑ ሰዎች ጋር አብሮ የወደቀ ሰው ቄደር ነው የሚጠመቀው ወደ ነፍስ አባት ደርሳችሁ ይሄን በደንብ አድርገው ከኔ በላይ እውቀት ያላቸው አባቶች እዚህ ያሉ ይነግሯቸዋል እሱ ነው በቅድሚያ እግዚአብሔር ስለሰጠ እና ይህን ጥያቄ እኛም በቤታችን አድርጋለን ብለን እናምናለን ማለት ነው አንዳንድ መናፍቃኖች ደግሞ መጽሐፍ ላይ የትኛው ነው አረገች የሚለው ሳፋይ ይላሉና ምንድነው የምንመስለው መጽሐፍ ቅዱስ ላይ አረገች የሚለው መዝሙር 44 ቁጥር 9 ላይ እዛ ላይ በዛ ሚስጥሩ የሚነገረው እሱ ነው የዛን ቀን የሚሰበከው እሱ ነው ወትቀው ንግስት በየማንከ በአልባሰ ወርቅ ጽሑፍ ተሁር ንግስቲቱ በቀኝ ትቆማለች ማለት የት ነው በቀኝ የምትቆመው ተነስታ ልክ እንደ ልጇ በሰማይ ነው ያለችው በሱ ዘንድ ነች ያለችው እነሱ ምንም ጥቅስ የሚያመጡት በነገራችን ላይ ልንገራችሁ ይሄንን እምነት ማርያም አድርጋለች የሚለውን ኦርቶዶክስ ብቻ በተለይ በእኛ ነበር ካቶሊኮች መቼ እንደጀመሩ ታውቃላችሁ የማርያምን ማድረግ መቼ እንደጀመሩ በ1950 የእመቤታችንን የፍልሰታዋን እርገቷን ያጸደቁት ካቶሊኮች በ1950 በኋላ ስቴት የምትፈልጉ ጉግል አድርጉ አሰምሽን ኦፍ ሜሪ ካቶሊኮች መቼ እንዳጸደቁት በ1950 እዚህ ውስጥ በ1950 የተወለደ ሰው የለም በ1950 የተወለደ ሰው የለም አላችሁ አይደለም ጌታዬ በ1950 ከዛ በፊት ነው አይደለም እንዴ እርሶ ፍልሰታ ይሄዱ ነበር ግን ማን በል ጌታዬ እሱ ማን በል እሱ ስሞት የፈለጉትን ስም ይንገሩ ኃይለ ሥላሴ ጀነራል ኃይለ ሥላሴ የክርስትና ስም ኃይለ ሥላሴ ያለም ሶትስ ያለም ስም ጀነራል ጀነራል ዘለቀ አዳለዚህ ከሰማይ ተንደረከበደ ስም ይዘው ስለሚናገሩ እንደው ጥሩ ሰው አግኝቻለሁ ለኔ የተከበሩ ጀነራል በልጅነት ብዙ ነው ፍልሰታ በልጅነት ሄደው ቆርበዋል ከስንት ዓመት በፊት ለምሳሌ ለው ግምት ቢሰጡ ከስንት ዓመት በፊት ቆርበዋል ዝም ብለው ግምት ቢሰጡ
ከ50 ዓመት በፊት 50 ዓመት በፊት አባቶት የእርሱ አባት ማን ይባላል? ደጃዝማች ናቸው? ገበሬ ናቸው። ፍልሰታን ይቆርቡ ነበረ በልጅነታቸው? ካደጉ በኋላ ይቆርቡ ነበር። እናቶትስ? የእነሱስ አባቶች? እሱን ስላልደረሱ ማለት የአባቶትን ያውቃሉ። የአባቶትን አሁን አያስፈልግንም። ከካቶሊኮች ጋር በምናደርገው የጀነራል ዘለቀ ታሪክ ብቻ ዘለቀ በየነ ታሪክ ብቻ ይበቃል። እንዴት መሰለህ? የዛሬ 50 ዓመት በፊት ቁርባን ይቆርባል። መቼ? ለፍልሰታ። የእናንተስ አባቶች በልጅነታቸው ቆርበዋል አልቆረቡም? አያቶቻቸውስ? ካቶሊኮቹ የጀመሩት ጀነራል ዘለቀ እንኳን ከሚቆርቡበት ጊዜ ወዲህ የእመቤታችን ልደት የተቀበሉት ተመልከቱ። በ19 ጀነራል ጊዜ ያለው በ1950 ካቶሊኮቹ ወሰኑ። ከዛ በፊት የእመቤታችን ርገት ትንሣኤዋን አያውቁም ነበር። አብዛኛው የካቶሊክ እምነት ራሱ ከኢትዮጵያ የሚወሰነው ቅድም እንዳልኳችሁ ሄኖክ ብሎ ትንቢት ሲናገር ይሁዳ ሄኖክ የሚለው መጽሐፍ ብቻ እንኳን ኢትዮጵያ ውስጥ መሆኑ ምን አይነት ድንቅ ነገር ነው! ስለዚህ አባቶቻችን እዚህ ውስጥ ያሉት በእድሜ የበለጸጉ አሁንም እድሜና ጤናውን አበርክቶ ይስጣችሁ ሙሉ አድርጎ እግዚአብሔር እና ይሄንን ስታስቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድምዬ እህቴ እየሰማሽ ነው? ገና ጥንት ጀምራ የእመቤታችን ልደት አለ። ፕሮቴስታንቱ የማያውቁት ያምጡ። ግን የሚገርም ማርቲን ሉተር በዚህ ሀገር ካቶሊክን ተቃውሞ ሲወጣ ስለ እመቤታችን የተናገረውን እንኳን ፕሮቴስታንቱ አይቀበሉትም። ማርቲን ሉተር ስለ እመቤታችን ምን ተናገረ ብላችሁ ብዙ ነው ማርያም አርጋለች ይላል። አይገርማችሁ? ፐርፔቹዋል ቨርጂኒቲ ድንግል ማርያም ጌታን ከመውለዷ በፊት ከወለደች በኋላ ይላል ማርቲን ሉተር ድንግልና በኋላ ላይ እየቀየሩ እየካዱ ጀርመን ውስጥ ነው 15 ሰባይ ቅዱሳን ስም እንዳይነሳ የተደረገ። ስለዚህ እዚሁ ማለት የኛ እምነት ዛሬ በሌሎቹ ዘንድ ያለ እነሱ ከመወሰናቸው ፕሮቴስታንቱ ባዶ ስለሆኑ ወደፊት ይሄንን እያዩት ሲሄድ ደግሞ እየተቀበሉት ይሄዳሉ። ስለነበረን ጊዜ አምላካችን እግዚአብሔር የተመሰገነ ይሁን። ሁላችሁንም እድሜና ጤና ይስጣችሁ። በረከቱና ረድኤቱ ከኛ ጋር ይሁን። ረፈደባችሁ? ታዲያ ለምንድን ነው ያላመሰገናችሁት እግዚአብሔር? እግዚአብሔር የተመሰገነ ይሁን። ስሙ የተመሰገነ ይሁን። አሁን ደግሞ እዛው እንዳላችሁ አንድ መዝሙር እንዘምራለን። እግዚአብሔር ከኛ ጋር ይሁን። እንደ እግዚአብሔር ያለ ማንም የለምና፣ እንደ እግዚአብሔር ያለ ማንም የለምና፣ እልል በሉ ለምስጋና፣ እልል በሉ ለምስጋና። እንደ እግዚአብሔር ያለ ማንም የለምና፣ እግዚአብሔር ያለ ማንም የለምና፣ እልል በሉ ወንዶች እንደ እግዚአብሔር ያለ ሴቶች Yeah.
በአምስት ዓመት የተገናኘነው እኔ እንደውም 3 ነው 4 እያልኩ አባስባል ከዛ ለካ ባል ነገር ያስኩት ዶክተሬት የጨረስኩት 2014 የጨረስኩትና አጋጣሚ ከዛ በኋላ አልመጣም ግራጁዌት ካደረኩ በኋላ መሰለኝ አልመጣሁም ነው ከዛ በኋላ እንዴ ብዙ ነገር እየሰራሁ ኮሮና ሌላ ሁለተኛ ዶክተሬት በአርኪኦሎጂ ልጨርስ ነው ለቆ ትምህርት አላቆምኩም ማወቅ የምፈልገው ምዕራብ ዓለም ምን እንደሚያስብ እንደሚናገር ስለሆነ ትምህርት ብዙ ማቆም አልፈልግምና ወደፊት የምጽፋቸው ወሳኝ የሆኑ መጽሐፎች አሉ ስለዚህ የምዕራቡን ዓለም ትምህርት በጣም መማር ስለምፈልግ አሁን አርኪኦሎጂ እየተማርኩ ነው ኮርሱን ጨርሻለሁ ዲዘርቴሽን እየሰራሁ ነው የመማር ጸሎት ያበረታል ኃይል ይሆናል እና ከሕፃንነት ጀምሮ የመማር ፍላጎት አለኝ ሁለተኛ ክፍል ከ39 ልጅ 39 ነው ሁለተኛ ክፍል አንድ ማት አስተማሪ ነበርና እየፈራው ሲደመር ጊዜ እንደፎረፉ ታውቃላችሁ ወደ 40 ምናምን አባቴ ከፍተኛ ፍርድ ቤት ወደ አሰባይ ስለሚሰራ እንጂ በየሳምንቱ 40 ደብተራችን ይቆጣጣል የሚገርመው እናታችን ተቆጣጣር ነበር ደብተራችን እስከምቱ 40 ታዲያ መጽሐፍ ቆይችል ማንበብማችን ተቆጣጣር ታይወስኛ መጽሐፍማችን በኋላ መሰረተ ትምህርት ተብሎ የቤት ውስጥ ነው ስሟን መጽሐፍ ያስተማርናል አስተማሪው በጣም ይማታ ነበር በዛ ምክንያት ከክላስ ወጣ ነበር እና አሁን አርኪኦሎጂ ስማር ይገርመኛል ጣሊያን የሰራው ግንባር ለዛ ሄጄ ቀላ የጎረጎር ወጣ የትምህርት ቤቱ ደወል በሩቅ ይሰማል ጣባ የሚባል ዘበኛ ለሚደውለው እሱ ሲደውል 6 ጊዜ ቆጥራው ከዛ ደብተር ልጅ ስለዳለቀ ወደ ቤት ሰጠ ታፈስ የሚባል ጓደኛ ያለ ሁሉ ቀን ይሄደ ለናቴ አራ አልገባም ትምህርት ቤት ይላል ይዛይ ትሄዳለች አይሃለው ግባት ለኛለች አጥፎ ልክ ይመጣል ከዛ ካርድ ሲሰጥ ከ39 ሰከንድ ሴሚስተር ነው ነበር ሰከንድ ሴሚስተር ላይ ግን አባቴ ስላወቀ ሄዶ እንዳልደግም ተደርጎ ተደርጎ ከዛ በኋላ ሳልደግም ወደ 3ኛ አስተውኩ እንጂ ከ39 ነው ካርድ በወረቀት የተሰጠን ተቀብዬ ሲሄድ ሚሊየን መገስ የሚባል ሚሊየን መገስ ያስታውስ አላውቅም አሁን እንዳላረቀም ተቆርፍ ነው እስቲ ዘብ ያሳይኝ ካርድሽን አለኝ ማለት ነው ለሰላሳ ነው ታሽዋል አዎ ደፍነሻል ከዛ ከቆን እኔ ራሴ ተሸወደ ተቆጣጣ በዛ ሰዓት እኮ እኛ የአራት ዓመት የአራት ወር የአራት ቀን ሰው ነው አባቴ አቡነ ሰላማ ጋር ፊደል ቁጥር ያስገባኝ ጀመረ እዛው ጋር ስለነበር ከዛ ከ6 ዓመት ጀምሮ ዲቆና ተቀብዬ ቤተክርስቲያን ውስጥ ነው የምንኖረው የነበረው በትልቅ አባት እና ቤት ገባሁና ሴትዬ አልኳት
አቤት ዘብያ ደፈንኩ ነው ደፈንኩ ምክንያቱም ስለምታውቀው በኋላ አሳለፍኩና እሱን አስታውሳለሁ። ግን ብዙ ጊዜ የመማር ስሜት የቤተክርስቲያን ሰዎች ከተማሩ የትም ቦታ መድረስ እንደሚችሉ አውቃለሁ። የኢትዮጵያ ቤተክርስቲያን ካህናት እያንዳንዱ ዶክተር ተብሎ ሊጠራ የሚገባው ስሙ ከውጭ እንጂ እያንዳንዱ እዚህ ጋር የምታዩቸው አባቶች በጌታው የሚያውቀው ቄሱ የሚያውቀው በቃ መጽሐፉን ጽፈው እና ምንም የሚያስፈልግ አይደለም። እኔ የምዕራቡን አውቄ የእኛን ትውልድ የሚመጣውን ትውልድ ብሎ ለማስተማር ነው እንጂ እኔ እስታች የተማርኳት ውዳሴ ማርያም ነው ሽንገራችሁ ለትምህርት ከሆነ ግን ዓለሙ ምን እያለ በአገርነታቸው ነው በየቀኑ ያየሁት። ይሄ በተለይ በሁለተኛው መጽሐፌ ላይ ማስቀምጥላችሁ ወደፊት ማስቀምጥላችሁ እግዚአብሔር ከረዳኝ የአባቶቼ ጸሎት ይርዳኝ ብዙ ነገሮች አሳያችኋለሁ እንጂ ለትምህርቱ ሳይሆን የዓለምን ነገር ለማወቅ ነው። ብችል 3 ዶክትሬት ብሰራና ባጣቸው በተለያየ መንገድ ፈልጋለሁ። ስለዚህ እግዚአብሔር ደግሞ እየረዳኝ ፉል ስኮላርሺፕ እያገኘው ነው የምማረውና አንዳንድ ወጪዎች ብቻ ነው ከኔ የሚጠበቀው። አብዛኛው ስኮላርሺፕ አገኛለሁ፣ ሌሎቹ ግን በተለያየ ነው። ስለዚህ በዛች ቤተክርስቲያን ውስጥ ካገለገልኩ ድረስ ህዝቤን አስተምራለሁ። 4 ጉባኤ አለኝ፣ በምኖርበት አካባቢ 4 ጉባኤ አለኝ። በሳምንት ውስጥ እየወጣሁ አስተምራለሁ። አጫጭር በፌስቡክ ማስተማር ጀምሬያለሁ። አጫጭር ትምህርቶች ናቸው እነሱ እንኳን በፌስቡክ ላይ መምህር ዶክተር ዘበነ ለማ የሚለው ነው የኔ ፌስቡክ አድሬስ። መምህር ዶክተር ዘበነ ለማ መምህር ብላችሁ ከዛ ዲአር ዘበነ ለማ በሚለው የኔ ፌስቡክ ነው። ሁላችሁም እዚህ ፌስቡክ ገብታችሁ ላይክ ሼር እያደረጋችሁ ሰው እንዲማር አድርጉ። አንዱ ለሃይማኖታችሁ ተጋደሉ ማለት ማስተማር ነውና እግዚአብሔር ይመስገን የአባቶች ካህናት ጸሎት የምዕመናን ጸሎት የማይጸልይልኝ የለምና ምንም እግዚአብሔር አሳፍሮኝ አያውቅም። በህይወት በሁሉም ነገር ላይ እንዲሁ ከፍ እያደረገ ነው ያለውና ሁላችንንም ከፍ ያድርገን። ለዚህም ደግሞ ዋናው የኔ መሳሪያ ድንግል ማርያም ናት። እግዚአብሔር የተመሰገነ ድንግል ማርያም ግጥም ጻፍኩና ትምህርቴን ገለጽልኝ የሚል በእመቤቴ ማርያም ለምንሻለው የሚል ዜማ አለ። እሱን ግጥም ጻፍኩበትና ትምህርቴን ገለጽልኝ የሚል እንደዛ ልጅ ሁሉ ጊዜ ዘመን ነበር ከጥናት በፊት እንደሱ አይደለም እና እግዚአብሔር በሁሉም ይረዳናል። እናንተንም በምትፈልጉት ከፍ ያርጋችሁ፣ የልባችሁን ሐሳብ ይፈጽምላችሁ። ድንግል ማርያም አትለያችሁ። ዛሬ የተጸለየው ጸሎት በሪት ሊቃውንቱ የቆሙት ቁመቱ በእናንተ ላይ አድሮ ይሁን። ስሙ የተመሰገነ ይሁን። አንድ ጊዜ ለቅዱሳን ስለሰጠች ሃይማኖት እንድትጋደሉ ምን አደርግላችኋለሁ? ጽፍላችኋለሁ፣ እመክራችኋለሁ። ሃይማኖት ኦርቶዶክስ ተዋሕዶ አንዲት ናት። ከዚያ የወጣ እምነት የለም። በዚህች እምነት ጸንተን ለመኖር ይርዳን። እግዚአብሔር በረድኤቱ አይለየን። መጽሐፌን እንድታነቡ ጋብዛችኋለሁ። ሌሎች መጽሐፍ የምትፈልጉ ሰዎች ለቤተ ክርስቲያኑ ለአባታችንም ለቆሞስ አባ ስብሐትም ከሰጣችኋቸው መጽሐፉን ቤታችሁ ድረስ እልክላችኋለሁ። በፌስቡክም ካዘዛችሁ መጽሐፍ ይምጣልን ብላችሁ ቤታችሁ ድረስ ማዘዝ ይችላል። ያልደረሳችሁ ለምን ይዞ ለመምጣት ትንሽ ነው መምጣት ይቻላል። ስለዚህ ይቻላል። ፌስቡክ አድሬስ በየሳምንቱ ትምህርት የማደርግበት መምህር ዲአር ዘበነ ለማ መምህር ዶክተር ዘበነ ለማ በእሱ ላይ መማር ትችላላችሁ። በተረፈ ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። በተረፈ እግዚአብሔር ሁላችሁንም ይጠብቃችሁ። የካህናቱ ጸሎት በእኛ ላይ ይደር። የቅዱሳን በረከት አይለየን። አገራችን ኢትዮጵያ በዓይነ ምሕረት ይመልከትልን። መላውን ዓለም ሰላም ያደርግልን። መለያየቱን ያጥፋልን። አንድ አድርጎ ይጠብቀን። ቤተክርስቲያንን የሚጻረሩትን አጽራረ ቤተክርስቲያን ያስታክስልን። መናፍቃንን ያስታክስልን። በተዋሕዶነታችን ያጽናል። ክብርም ምስጋናም ለኃያሉ ለእግዚአብሔር ይሁን። አሜን። በቸር ያገናኘን። ደህና ሁኑ።